ኦሪት ዘፍጥረት ምዕራፍ 4 ቁጥር 23 ላይ ላህሜን ታስታውሰዋለህ አይደል? ላህሜ ለሚስቱ ለአዳና ለሴላ አላቸው አለ፣ እናንተ የላህሜ ሚስቶች ሆይ ቃሌን ስሙ፣ ነገሬን አድምጡ። እኔ ጎልማሳውን ለቆስሌ ብላቴናን ለመወጋቴ ገድየዋለሁ ይላል። የገደለው ጎልማሳውና የገደለው ብላቴናው ማን ናቸው? ምን አድርገው ነው የገደላቸው? የቋንቋ ነው፣ ቋንቋ ደረጃ ነው እንጂ ገድሉ አይደለም። ገለጻ ነው። ገድየዋለሁ ይላል። ገድየዋለሁ እና እያለ ቋንቋው ገድየዋለሁ ነው የሚለው። ሂድና ራሽን ነው ሚድራሽን ነው ከፈለክ ገድየዋለሁ። መግደል ነው፣ ቋንቋ አይደለም። ሊትራሊ ነው የተወሰደው። እሺ ኡስታዝ እንየው። ራሽ ምን ይላል? እሺ አውጣ። እሺ ራሽ አንዴ ስልክ ላውጣና ራሽ ምን ይላል እንደሚለው ኡስታዝ አንተ አንብበው ታውቃ ንገረኝና እዛ እናንብበው እኮ። አይ መግደል የሚለውን ምሳሌ ነው ያልክበትን አውጣ። መግደል ማለት መሞት አለ። ሁለት ሞት የሚባል ነገር አለ። መግደል ሞት አለ። ገድየዋለሁ የሚለው ምን ማለት ነው? ትርጉሙ ነው ያልከው? መግደል ማለት ግድያ በሁለት ነው። ሞት ይሙት የሚለው ቃል አለ። ሁለት ሞት አለ። ግድያ ማለት ራሱ ገድየዋለሁና ሲል ምን ማለቱ ነው? ብላቴናውን ገድየዋለሁ ሲል እሺ ነገር ኡስታዝ ሲብረ ጥቅሱን ነገረኛ ገድየዋለሁ ማለት ገድየዋለሁ ታርሙር ልግባና ለየሽ ንገረኝ። ኦሪት ዘፍጥረት 4:23 እሺ ዘፍጥረት ታርሙር እሺ የለም አንተ የምትለው ነገር የለም። መግደል የሚለው ነገር ሊትራሊ ነው። ላሜሄም ለሚስቶቹ ነው አለ ለኤደን ራሽ ተርጉሞታል። አልተረጎመም። ራሽ የለም ራሽ አልተረጎመም። እሺ የለም ራሽ አሳይመንት ያዘውና ማን ናቸው የገደላቸው? የገደላቸው ጎልማሳውና የእውቀት ሰው እኮ ነው አንተ እኮ ይኸውልህ፣ ጎልማሳው ለቁስሌ አንዴ ጠብቀኝ፣ ብላቴናውን ለመወጋቴ ገድየዋለሁ አለ። ራሽ ተርጉሞት ከሆነ እየጻፉ ነው። ራሽ አለ ወይ ልል ነው። የለም ካለኝ ጊዜያችን እንጠቀምበት ብዬ ነው። ሌላ ጥያቄ ልጠይቅህና ልውጣ። ፈጅር እየደረሰ ነው እኛ ጋር። ያዘውና አሳይመንት አድርገህ ያዘው። ኦኬ ፈጣሪ ተናግሮ የነበረውን ቃሉን ይቀይራል? አይቀይርም። ራሽ ከአፍ የሚወጣው ቃል አይቀየርም ይላል አይደል? መዝሙር ላይ ይላል። ይላል አይደለ? ከአፍ የሚወጣው ቃል አይለወጥም ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ በእውኑ ቤትህና የአባት ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ አለ ፈጣሪ። ኡስታዝ በነገራችን ላይ ቃየን እንትን ራሽ ተርጉሞታል። አገኘው። እሺ ራሽን አየሁትና ራሽ ምንድን ነው የሚለው? ራሽ ምን ይላል? ይህን ክፍል ይላል በሚድራሽ ላይ። ሚድራሽ ማለት ያው ተመስርቶ የተደረገ ተተርጉሟል ይላል። ሳሜህ ዕውር ነበረ፣ ልጁም ቶባል ቃየን በአንድ ጊዜ እያለ ይቀጥልና ቀስቱ እያለ ስለዚህ ተተርጉሟል። ዕውር እንደመሆን ነው ዕውር ነው እያለ ነው የተናገረ። አይኑ አያይም ነው። ማንም አያየው ዕውሩ ሳሜ። የምን ሳሜ? ሳሜ ማን ነው? 4:23 ያመጣል እኮ። ማን ነው? ጎልማሳው ማን ነው? ብላቴናው ማን ነው? አው በጎልማሳና በብላቴና ነው። እሱ ያገላለጽ ነው የሚለው። ሳሜ ነው። ሁለቱም ሳሜ ነው። ሳሜ ማን ነው? ሳሜ ዕውሩ ነው። እሺ ቆይ ዘፍጥረት ይኸውልህ ራሽ እንደሚለው ከሆነ ከፈለክ ራሽ ከየት አመጣው? ራሽ ዘፍጥረት 4:23 የሰጠኝ ጥቅስ ነው። ታልሙድ ላይ ገባውና ራሽ ነው። አሁን ወደ አማርኛ አስቀመጥነው። ከየት አመጣው ነው? ራሽ ይሄን ነገር ሲተረጉመው ከየት አመጣው? ምንጩ ዘፍጥረት 4:23 ሰጠኝ። ዘፍጥረት 4:23 ላይ ያለው ሰው ከሌ ነው የሚለውን ኢንፎርሜሽን ከየት አመጣ? ራሺ ምንም ክፍል ይላል በሚድራሽ ላይ ነው የሚለው። ተመስርቶ ተተርጉሟል ነው የሚለው። ሳሜህ ዕውር ነበረ፣ ልጁም ቶባል ቃየን በኤደን ጊዜ ይመራው ነበረ ይላል። አንድ ቀን ቶባል ቃየንን በቃ ዝም ብሎ የራስ ትርጉም ነው እንጂ ከየት እንዳመጣው አይታወቅም። ራሱ ምንጭ የለውም። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ
በእውነት ቤት የአባት ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ አለ። የት ቦታ ነው የተናገረው? ለማን? ለኤሊ መሰለኝ አይደል? እንደዛ ያለው የእግዚአብሔር ሰው ወደ ኤሊ መጥቶ አለው። እግዚአብሔር ይላል ከግጽ አይደለ? ለኤሊ ማለት ነው። ወደ ኤሊ መጥቶ ማለት ነው። እና ምንድን ነው ያለው? በእውነት ቤት የአባት ቤት ለዘላለም በፊቴ ይኖራል ብሎት ነበር አይደል? ለማን? የማን ቤት? የአባት ነው ያለው ወይስ የአባት ቤት? የአባት ቤት ነው ያለው። በእውነት ቤትህ እና የአባት ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ አለ አይደል? የአባቱ ቤት የማን ነው? ኤሊን ነው። ኤሊን የአባት ቤት አለው እኮ። የእግዚአብሔር ቤት ግን አለ። ምሽ ቀጥል ኡስታዝ። ቤትህ በእውነት ቤትህና የአባት ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ። ኦኬ። ስለዚህ ከዛ በኋላ ግን ቀየረው። ያከበሩኝን አከብራለሁ፣ የናቁኝን ይላቃሉ፣ ይሄ አይሆንልኝም አለ። አንተ የምትጠቀመው ማንን ነው? ሰብቶጀንትን ነው ወይስ ማሶረቴ ነው የምትጠቀመው? ማሶሬት ነው የምጠቀመው። ከፈለክ አማርኛው ላይ ነው እያነበብኩኝ ያለሁት። ችግር አለ? አማርኛው ማኮ ትርጉም ነው። እሺ ቀጥል። አይ አማርኛው ሁሉን አንግባባም፣ በፍጹም አንግባባም። ዕብራይስጡ ላይ ከፈለክ አውጣው፣ ልዩነት የለውም። መጀመሪያ ምን ብሎታል? በእውነት ቤት የአባት ቤት ለዘላለም ይኖራል ብሎ ካለ በኋላ አይሆንልኝም አለው። በቃ ሐሳቤን ቀይሬያለሁ አለ። የዳዊት ቤት ነው አይደለም? ዳዊት አልነበረም። የማን ነገር ነው? የኮሄን ነገር ነው አይደል? ኤሊ ካህኑ ነው። ያ ቤትህና የአባት ቤት ለዘላለም በፊት ሌዋዊ ነው እና የአባት ቤት ለዘላለም በፊት እንዲኖር ተናግሬያለሁ አለ አይደል? ዘላለም ነው ምንድነው ነው? አሁን ዘላለም ምንድነው ነው? አሁን ደግሞ ዛሬ ዘላለም ከፈለክ ኦላም የሚባሉ ነገር ለመጻኢ ውስን ጊዜ ነው ያመለክታል ብለህ ተርጉመው። ከዛ በኋላ ግን አይሆንም አለ። ይሄ ነገር የተናገርኩት ነገር ቀይሬዋለሁ አለ። አይሆንም እኮ በትውልዱ ነው የሚወሰነው። የሊ የሆነው በትውልዱ ነው እኮ። ይሄ አይሆንልኝም ብሎ ለምን ሐሳቡን ቀየረ ነው ጥያቄው። ሐሳቡን ቀይሮ ሳይሆን ዘላለም የሚባለው የሰውየውን እድሜ ነው የሚያመለክተው አይደለም። መጀመሪያ ብዬ የተናገርኩት ነገር በተቃራኒው ነው። አይሆንም አለ። እሺ የተናገርኩት ነገር አይሆንም እና የተናገረው ነገር እንዴት አይሆንም? እንደ ለተናገረው ሳይሆን ለዘላለም የሚለው ለሰውየው ትውልድ የተነገረው ነው። ለምሳሌ ዘላለም እኮ ተናግሬ ነበረ ያ የተናገርኩት ይህ ቃል አይሆንልኝም ብሎ አለ። ማነው እንደዛ ነው? ነብዩ ነው እግዚአብሔር። ኡስታዝ በቃሽ፣ ቀጥሎ። እሺ አይ ችግር አለ። አይ ቀጥሎማ አታመልጥም። ቆይ እቺንማ ማለት ኧረ ተማሪ ነህ ከመምሬ ጋር እንዴት ነው የሚከራከረው? አይሆንልኝም አለ። ተናግሮ የነበረው ነገር አይሆንልኝም አለ። ለምንድን ነው ሐሳቡን የቀየረው? ከመምሩ ፊት ዝም ይበል ነው የሚባለው። እሺ ቀጥሎ። ኖ አይ ለምንድን ነው አይሆንልኝም ብሎ ሐሳቡን የቀየረው? ኡስታዝ አላውቅም። ኧረ ያለ ኩያን እኮ ማወቅ ያስፈልጋል አይደል? አይ ከጥያቄ በእነዚህ አይነት መልኩ ማምለጥ አይቻልም። ኧረ እኔ ያመለጥኩ አይደለም ኡስታዝ። እኔ ሰዎች እንትኖችን አውቃለሁ። ስለዚህ ኡስታዝ አመሰግናለሁ። እንደው ይሄን ያለ እድል ሰጠኝ ራስ ስላወራኝ እኔ በደስታ ነው፣ ደስ ብሎኛል። አይ እንግዲህ ሲላጨኝ እድል ሰጠኸኛል ኡስታዝ፣ አመሰግናለሁ። እዩት እንግዲህ ሲላጨኝ እንደዛ አይደለም። ጥያቄውን መልስ ከቻልክ፣ ካልሆነ አሳይመንት ይዘናል። እሺ እና እነ ዳጊ ጋር እንዳደረግ ይሻለኛል። እንደዚህ አይነት የተከበሩ ሰዎች ጋራ እንደዛም የሚቀጥል ሰው አይደለም። ቴንኪው ኡስታዝ፣ እድል ሰጠኸኝ በዚህ ደረጃ ስላወራሁ ራሱ። እሺ እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። ሁላችሁም እኛ ጋር ፈጀር አዛን ብሏል፣ አዘኗል። ኑር አይተዋል ኢየሱስን መሲህ አይደለም ብለው የሚቀበሉበት ምክንያት 14 ምክንያት ነግሬያለሁ ከዚህ በፊት ነው ኡስታዝ። ብሰማ ከክርስትና ጋር 5 ደቂቃ ማቆይም ልንገራችሁ፣ ግን ልንገራቸው ወይ ታች ክርስቲያኖች ካሉ ስለምፈራ ነው እንጂ ለሙስሊሞች ግን ልንገራቸው። 14 ምክንያቶች አላቸው። አንዳንድ ምክንያቶቻችሁን ልንገራቸው። እሺ ኡስታዝ፣ ማስታወሻ ያዝ ወንድሞች። እንደዛ ነው። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታላቁ የሚያስፈራው የአምላክ ቀን ከመምጣቱ በፊት ነብዩ ኤልያስን እልክላቸዋለሁ ይላል። ነብዩ ኤልያስ መሲሁ ከመምጣቱ በፊት ይላካል። ኤልያስ መጥቷል። ያረገው ኤልያስ ሁለተኛ ነገሥት 2:11 ላይ ያረገው ኤልያስ መጥቷል። በነገራችን ላይ ኡስታዝ እሱ ላይ የምትናገረው ነገር የልጆችን ልብ ወደ የአባቶችን ልጅ ወደ እርቅ ያርጋል፣ እርቅንን ይፈጥራል እኮ። ኤልያስ መጥቷል ወይ ነው ጥያቄው? ኤልያስ ከመሲሁ በፊት ይመጣል፣ መሲሁ አልመጣም። ኢሳይያስ ምዕራፍ 40 ቁጥር 4 ላይ ተራሮች ኮረብቶች ይሆናሉ፣ ስርጓጎጡና ሜዳው ቀጥ ይላል፣ ስጋ ለባሽ ሁሉ በአንድነት ያየዋል፣ የአምላክ ክብር ይገለጻል። መሲሁ በሚመጣበት ሰዓት ላይ የአምላክ ክብር ይገለጥና ስጋ ለባሽ ሁሉ ያየዋል፣ ምድር ጠፍጣፋ ትሆናለች፣ ተራራና ኮረብታ ዝቅ ይላል፣ ስርጓጎጡና ሸለቆ ቀጥ ይላል፣ እንትን ይሆናል፣ ፕላት ይሆናል፣ ፕሌን ይሆናል።
ፕሌን በሚሆንበት ሰዓት ላይ ሁሉም ሰዎች ያዩታል። ኢየሱስ ሲመጣ ይሄ ነገር ሆኗል። ተራራና ኮረብታ ዝቅ ብሏል። ኑር አልሆነም ማለት ነው። መዝሙረ ዳዊት ምዕራፍ 45 ላይ ምን ይላል? ሰይፉን በወገቡ ይታጠቃል ይላል። መሲሁ ሲመጣ ሰይፉን በወገቡ ይታጠቃል። ኢሳይያስ ምዕራፍ 40 ማን ነው? መዝሙረ ዳዊት ምዕራፍ 45 ላይ ስትመለከተው ሰይፍን በወገብ ታጠቅ ይለዋል አምላክ ሲናገር። ሰይፍን በወገብ ታጠቅ ይለዋል ቁጥር 3 ላይ 45:3 ላይ ሰይፍን በወገብ ታጠቅ ማለት ምንድነው ሲባል እያንዳንዱ ሰው ሰይፉን በወገቡ ይታጠቅ ይላል። ሌላ ትርጉም እንዳሰጠው ሰይፉን ለምሳሌ ዘጸአት ላይ ስትመለከተው እያንዳንዱ ሰው ሰይፉን በወገቡ ይታጠቅ ይላል። ታስታውስ እንደሆነ ኦሪት ዘጸአት ላይ ሰይፉን በወገቡ ይታጠቅ፣ እያንዳንዱ ሰው ሰይፉን በወገቡ ይታጠቅ ይላል። ስለዚህ ሰይፉን በወገቡ ይታጠቅ ስለሚል ኦሪት ዘጸአት 32:27 ላይ ታገኘዋለህ። እስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው እያንዳንዱ ሰይፉን በወገቡ ይታጠቅ ይላል። መሲሁ ሲመጣ ሰይፉን በወገቡ ይታጠቃል። ምን ላይ? መዝሙረ ዳዊት ምዕራፍ 45 ቁጥር 3 እና 4 ላይ። ኢየሱስ ሰይፍ በወገቡ ታጥቋል ወይስ አልታጠቀም? መሲሁ ሲመጣ የሚያደርጋቸው ነገሮች ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ በደንብ ተከታተሉ። አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል። የሞዓብ ማዕዘኖችን ይመታል፣ የሴትን ልጆች ያጠፋል። ኤዶምያስ ርስቱ ይሆናል፣ ጠላቱ ሴይር ርስቱ ይሆናል። እስራኤልን በኃይል ያደርጋል። ከያዕቆብ የሚወጣ ገዢ ይሆናል፣ ከከተማ የቀሩትን ሁሉ ያጠፋል። ከእስራኤል ውጭ ያሉትን ያጠፋል። ኢየሱስ ሲመጣ ይሄ ነገር ሆኗል። ከያዕቆብ የሚወጣው ገዢ ከከተማ የቀሩትን አጥፍቷል፣ ተዋግቷል። ይሄ ነገር ነው እንትን የሚለው ኢቨን ኢሳይያስ 7:14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። አማኑኤል ብላ ኢየሱስ አማኑኤል በሚል ስም ተጠርቷል። ማርያም ጠርተዋለች አንድም ቀን የለም። እንደዚህ አይነት ምክንያቶች ወደ 14 ምናምን ምክንያቶች አላቸው። ከዛ የተነሳ ኢየሱስ ኡስታዝ በነገራችን ላይ ኡስታዝ ጥቅሶችን አንዳንድ ነገር ልጨምር እስኪ። ለምሳሌ እንደው መሲሁ አይደለም ልጨምር ከሚጽዮን አንድ ሰከንድ ግን ኡስታዝ፣ አሁን እኛ እንደ ሙስሊሞች መሲሁ ወይም ኢሳ መጥቷል ብለን ስለምናምን ይሄ ነገር በትክክል የተነገራቸው ነው ወይስ አሁን ኮት ያረካቸው ጠቅላላ ብሉይ ኪዳን ላይ ያለውን በራሳቸው ያስገቧቸው ናቸው? ምክንያቱም አሁን ከኛ አስተምሮ ኢሳ መጥቷል ብለን ስለምናምን ነበረ እንግዲህ ነበረ እንግዲህ ይሄ ነገር ነበረ። እኛ ኢየሱስን መሲህ ነው ብለን የተቀበልንበት ሸርጥ አለው፣ ራሱ የቻለ ማለት ነው ሸርጥ አለው። እሱ እኛ ይህንን ነገር እንዴት ታዩታላችሁ የሚለው ለብቻው እናያለን። ግን አይሁዶች ኢየሱስን መሲህ አይደለም ብለው የማይቀበሉበት ምክንያት እንትን ነው። አንበሳ ከነብር ጋር፣ ፍየል ከእንትን ጋር ምናምን አብሮ ይሆናል ይላል። ሆኗል ኢየሱስ ሲመጣ ኢሳይያስ 2:2 ላይ 11 ላይ ስትመለከተው ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል አለ ስለ መሲሁ። የአምላክ መንፈስ የጥበብና የማስተዋል መንፈስ ያርፍበታል። አምላክን በመፍራት ደስታውን ያያል። ዓይኑ እንደምታየው አይፈርድም፣ ጆሮ እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉ በትር ምድርን ይመታል፣ በከንፈሮቹ እስትንፋስ ክፉዎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑን መቀነት ታማኝነት ነው። ተኩላ ከበጠጎት ጋር ይቀመጣል፣ ነብር ከፍየል ጋር ይተኛል። ጥጃና አንበሳ ደቦል ፍሪዳን በአንድነት ያርፋሉ፣ ታናሽ ልጅም ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎች በአንድነት ያርፋሉ። አንበሳ እንደ በሬ ገለባ ይበላል ይላል። ስለዚህ ኢየሱስ ሲመጣ እንስሳቶች ልክ አዳምና ሔዋን በገነት እያሉ እንደማይባሉት እንደነበረ እንስሳቶችን መባላት ያቆማሉ። ስለዚህ ይህን ፍርድ አልፈረደም። ኢሳይያስ ምዕራፍ 32 ቁጥር 1 ላይ ምን ይላል? እነሆ ንጉሥ በጽድቅ ይፈርዳል፣ መሳፍንትን በፍርድ ይገዛሉ አለ። መሲሁ ሲመጣ ይፈርዳል፣ በዳዊት ዙፋን ላይ ይቀመጣል። መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ ከሆድ ፍሬ በዙፋን ላይ ያስቀምጣለሁ ይላል። ኢየሱስ በዳዊት ዙፋን ላይ ተቀምጧል። የዳዊት ዙፋን የሚባል ነገር ነበረ ኢየሱስ በመጣበት ሰዓት። ስለዚህ ሻዳ ያዙ በላቸው። ሽማ እስራኤል አሸም ኤሎሃይኑ አሸም ኻድ በላችሁ በላቸው። አሸምን አስተዋውቃቸው ከመጽሐፍ። አሜን ብያለሁ ኡስታዝ፣ አሜን እያለ አይደንጨፍኝ። እሺ ፈጣሪ ባርክ። ከተባቸው ነው እንዴ? ጠቅልላ ይዘህ ልትሄድ ነው እንዴ?
እሺ ኑር አዲስ ከኛ ጋር ያገናኙበት ቦታ ላይ አለ ወይስ? ይኸውልህ መጀመሪያ ዋናው ነጥቡ ምንድነው? ዋናው ነጥቡ ባቢሎን ነው አለው። ሰውየውን አጨልለህ እኮ ጠፋህ እኮ። አንተም ጠፋህ እኔም ጠፋሁ። አጀንዳ ሰጠን፣ ህዝቡ አበደ እኮ። ጋሽ ፈለገን ነው? አዎ ሆን ብዬ እኮ ነው እንደዛ ያደረኩት። 2 ቀን በህታይ ሰውየው በቃ አልኩ በጠበጣቸው አልኩ። ከዛ በቃ አንተ ቤት ሳትከፍት ቀር እሱ ራሱ ቤታቸው መሄድ ጀመረ። ከዛ ሲያንጫጫቸው ነበር እየገባው ማለት ነውና አውቆ ነው ኢንተርቪው ሲያደርግ የነበረው አሉ። አውቆ ነው ኢንተርቪው ሲያደርግ የነበረው እሱ ሆን ተብሎ በቃ እኛ ለማስመጣት ተሰብስበው ሊጨርሱን ነው፣ ጉዳችን ፈላ። አሁን ዲጂታስ ጆዋይትነስ ነው ብሏል ሰውየው። እንግዲህ ስላሴ ማፍረስ ነው የያዙት ምናምን ብሎ የእናንተ ሁላ 665 ሁላ ተነስቶ ነበር። እንትን እየሆነ ነው፣ ያው ዓለም አቀፍ እየሆነ ነው። አንተም 2 ሃይማኖት የምትከተል ሰው እንደሆንክ ሰምቻለሁ። በየቦታውም ስም ሲነሳ ሰምቻለሁ ከአባታችን ጋራ ከፈለገ ጋራ። ናው አንዱ አልሰማም እንዴ? ፊቱን የማይገልጠው እንትን ብሎ ነው አለ። 2 ቦታ ተከፋይ ነው አለ። በሁለት ቢላው ነው ሰምቻለሁ አለ። ተገኝ ነው ምናምን ጋዜጠኛ እኮ ነው እሱ ራሱ ሲናገር ነበር። 2 ቦታ ስለሚከፈለው ነው አለ። ክርስቲያኖች ጋር ሄዶ እስልምናን ይደበድባል አለ፣ ይጨፈጭፋል አለ። ሙስሊሞች ጋር ይመጣና ደግሞ ክርስቲያኖችን ይጨፈጭፋል አለ። እና ይሄ የቅርብ ቪዲዮ ነው አለ። ድሮ የዛሬ 11 ዓመት አካባቢ ላይ 12 ዓመት አካባቢ ላይ ክርስቲያን እያለው ሳወራ የነበረው ስለ እስልምና እሱን አውጥቶ ይሄ በቅርብ ቀን ነው አሉ ምናምን የቅርብ ቀን ነው ይሄ ንግግር አለ ብሎ ድሮ የተናገርኩበትን አምጥቶ ይሄው ክርስቲያኖችን እንደዚህ ይጨፈጭፋል ሙስሊሞችን ሲያገኝ፣ ከዛ ተመልሶ ደግሞ ክርስቲያኖችን ሲያገኝ ደግሞ ሙስሊሞችን ሲያገኝ ደግሞ ክርስቲያኖችን ይጨፈጭፋል ምናምን ብሎ ሰርቶብኛል ዩቲዩብ ላይ። እንድታወራ ነው የሚያደርገው ማጣት ከሆነ። አዎ ያው እኔ ቲክቶክ ላይ እስካለው ድረስ ያው እንትን ይላሉ። ያው እነሱም አያርፉ እኔ ማላፍ የቲክቶክ ስጠፋ ግን ያው እንደሚጠፋ አውቃለሁ። ለምን እንትናቸው ነው አጀንዳቸው ነው እነሱም ማለት ነው እንጀራቸው ነው አብሮ የሚደርገው። በነገር ላይ በቲክታክ ስለመጣ ብቻ ሳይሆን ወይም ደግሞ ቁም ነገር ብቻ ስላወራ ሳይሆን ብትቀልድም ራሱ ለነሱ ትልቅ አጀንዳ ነውና ዝም ብለህ የሆነ ቦታ ላይ ብትገኝ ራሱ አጀንዳ ነው። አሁን ወደ ኢትዮጵያ ብትሄድ ትልቅ አጀንዳ ነው ለነሱ ማለት ነው። ትልቅ የሳምንት አጀንዳ ይሆናል። እና እኔ በጣም ገረመው ማለት ትልቅ ሃይማኖት እንትን የማደርገው በእነዚህ ሰዎች መጫወቻ ሆኖ ሳየው በጣም ነው የማዝነው። ግን ለምን የድምጽ እንትን አትጀምርም? አንድ ሪከርዶችን ያስፈልጋሉ። የድምጽ አሁን መጽሐፍ ቅዱስ የምትረዳበትና የምትፈታበትን የሆነ ነገር ጊዜ ለኩሱ ተደራጅተህ ምናምን የሆነ ነገር ተከታታይ ምን ነገር ይተከማምን እሱማ በጣም ምን ያስፈልጋል? ፕሮጀክታዊ እውቀት ካለው ጋዜጠኛ ጋራ ያን የ2 ሰዓት ፕሮግራም ተደርግ በነገር በጣም ብዙ ነገር እዛ ውስጥ ደግሞ ብዙ ነበር። 2 ሞኔታይዝድ ሆኖ ነበር ራሱ ዩቲዩብ ነበረኝ ራሱ በአንድ ሰዓት ውስጥ 1000 ሰው ካየው $10 ያስገኛል ብሎ ጀምሬ ነበር። ምናልባት ለተቋሙ ከጠቀመ ብዬ አንዴ 2 3 ልክ ሲገባ ወዲያው ግን እንትን አለ ዲስብል አስደረጉብኝ። አንዴ ነው 2 3 ምናምን $10 ያስገባል እንትኑ ሞኔታይዝድ ከሆነ በኋላ ማለት ነው። 4000 ቪወር ምናምን ይላል። ባጭር ነበረ የነበረው እዚህ ሞኔታይዝድ ከሆነ በኋላ ከዛ በኋላ ከፍያ ጀምረው ነበር በአንድ 10 ሰው ኢንተርቪው ካየ $10
ከዛ ደግሞ የ2000 ካዩ $40 እንደዚህ እንትን ከሚል ተቋሙን የሚጠቅም ከሆነ ብዬ እስቲ ምንም ነገር አይ ከፔፓል ሁላ አውጥቼለት ተቋሙ ለኛ ተቋም ተደርገው ወዲያው ምንድነው ሪፖርት ተደርጎባል ብለው ዲሴብል አደረጉብኝ የሚታየው ነገር ሁላ ማለት ነው። ሁለት ሞከርኩኝ፣ በሁለት ሞባይል ሞከርኩኝ፣ ሁለቱንም ሲያደርጉ አሁንም ያደርጉበታል። አሁን ደግሞ ምንድነው አያጣሩ ዩቲዩብ ደግሞ ምንድነው አይደለም ሪፖርት ከተደረገ 10 ሰው 20 ሰውም ካደረገው በዛው ነው እንትን የሚሉት እና ይሄ ነገር ስላለ ነው ያው እንትን እይታ ከሌለው ምንም ጥቅም የለውም። ስለዚህ ያለው አማራጭ ምንድነው? ዝም ብሎ ሲመች ማስተማር ነው። ግን ከአንድ ሰው ጋር ኢንተርቪው አይሰልችም? ምን ለማውራት ዳጊ ሃይማኖታዊ ዕውቀት ያለው ሰው የአንድ ሰዓት ወይም ደግሞ የሁለት ሰዓት ፕሮግራም ብታደርጉ ኢንተርቪው ያደርገኝ ኢንተርቪው ያደርገህ እየጠየቀ መጽሐፍ ቅዱሳዊ ጥያቄዎችን እየጠየቀ በጣም ብዙ ነገር እንደምታነሱ ነው እንትን ማደርገው የምገምተው። እዛ ውስጥ ደግሞ ትልልቅ ጉዳዮችን ተነስተው አጀንዳ ሊሆኑ የሚችሉና ማነጋገሪያ ሊሆኑ የሚችሉ ሊፈተሹ የሚገባቸው ትልልቅ አጀንዳዎች ሊነሱ ይችላሉ ብዬ ነው የምገምተው። ብዙ ሰው ይማራል። ማን አለ የሚጠይቅ? በስነ ስርዓት የሚጠይቅ ሰው አለ? ዕውቀቱ ኖሮት ምናምን የሚጠይቅ ሰው እንኳን አላውቅም። ነው ማለት ዕውቀቱ ኖሮት ንጽጽር በደንብ ገብቶት በንጽጽር ዙሪያ ላይ የሚጠይቅ ጥያቄ እኮ የለም። ራሱን ያላቅም ቢኖርም ሙስሊም ሆኖ ለነሱ የሚሰራ ነው የሚኖረውና ሌላ አንድ ደናሱ ስለሚፈልግ ዝም ብለን እንደዚህ ይወጣው ታሰምረን ይሻላል። ምንድን ነው ያልከው? ምንድን ነው ያልከው? ሙስሊም ቢሆንም ነው ያልከው? አሁን እንደ ጋዜጠኛ የሚያደርገው አለ አይደል? ቢኖርም ነው ያልኩት እኮ ለነሱ ነው የሚሰራው ነው ያልኩት። ጋዜጠኛ አይ እንደዛ የለም። እኔ ግን ፍላጎቱም የለኝም እንደዚህ በጋዜጠኛ ኢንተርቪው መደረግ። ለምን እንደሆነ አላውቅም። ፍላጎቱም የለኝም። አንዳንድ ሰዎች አሁን እንደዛ ይላሉ። ሚንበር ቲቪ ምናምን ይሞክራሉ። ድምጽም እንትን ባይል ማንም መልክህን ባይታይ ችግር የለውም በድምጽ ደረጃ ኢንተርቪው እናድርግና ይተላለፍ ሚንበር ቲቪ ላይ ይተላለፍ ምናምን ይላሉ። አይ እኔ አልፈልግም። ማውራም ነገር የለም ጉዳይ ነው። እንደዛ ከሆነ ምናልባት እንትን ሊል ይችላል። ግን እንዴት ሰለብክ ምናምን ነገር ምናምን የሚለውን ነገር አይ ሱማ ያቀሰዋል እንዴ ማያቀሰዋል። አይ እንደዚሁ ለሌሎቹ ትምህርት እንዲሆን ምናምን ነገር ነው እነሱ እንትን የሚሉት። ለሌሎቹ ትምህርት እንዲሆን እንደዚሁ ማስተማር ነው የሚሻለው። ሜምበር ቲቪ ምናምን መውጣቱም ጥቅም የለውም። እንደዚሁ እያስተማርክን ብንቀጥል ይሻላል። ኡስታዝ ለእናሱም ለምንም ያለበት ነገር ቢወጣ ማስተማሪያ አይደለም ብለህ ታምናለህ ዳጊ? ኸይር ሰላም አላህ ይቀበለው። በቃ ምንም በዚህ ሁኔታ መቀጠል አላህ ማቆ ተቀበለው። ግን ማስተማር ቢችልስ ያ ነገር አሁን ለምሳሌ በሰዎቹ የሆነ ኢንተርቪው ቢያደርጉትና ችግር አለው ብለህ ታምናለህ? ለሰማኙን ግን እንደ ኢየሱስ አላህማ ተቀበለው ምናምን ብለህ ስትለው አይደለም እኔ ይቀበለው ይሻላል። እንደሱ አይደለም እኔ የኢየሱስ አምላክ የሚባልም አልቀበልም። እኔ ኡስታዝ ወሄድ ለምሳሌ ዕውቀት አለው አይደል? ዕውቀቱ አስተማሪ ነው ቢቀርብ ችግር አለው ወይ ነው? ሰዎቹ ቢማሩበት ኢንተርቪው ቢደረግ ችግር አለው? ከመጽዮን እንደዚህ ይሄ ምን ሆነ? አሁን እዚህ ላይ እኮ ምን ማን እንዲያደርገኝ ነው የፈለከው ኢንተርቪው? እኔ ኢንተርቪው እንዲያደርጉ የሚጠብቀው አንተ የምትከተላችሁ የአንተ የሃይማኖት ቤት ነው እንደ ኢንተርቪው እንዲያደርግ የምፈልገው። እዛ ውጪ አይደለም። ግን አሁን የለም። አብድራሂም ነበረ ኢንተርቪው ጎበዝ ሲጠይቅ ጎበዝ ምናምን ነገር። እኔ አሁን ላይ የለም። ኢትዮጵያ ጠቅልሎ ገባ መሰለኝ አብድራሂም። እኔ አሁን ኡስታዝ ሰምታ እኔ ኢንተርቪው እንድትደረግ የምፈልገው በአንተ በእስልምና ውስጥ ነው። ያንተን ታሪክ መስማት እንፈልገው እንጂ በወጣህበት በእምነቱ ተቋምማ እኔ እንዴት ብሎ ይወራል? በዛ ውስጥ ነው እኔ የምፈልገው።
ያ ነገር የሚያስተምር ነገር ይኖረዋል። እንተርበው ለምሳሌ ያስተምረናል ነው። ለምሳሌ ኡስታዝ ወሂድ የእስልምና ተቋም እንዴት ነው ክርስትናን እንዴት ነው የተቀበለው ዘተ የሚባለው ነገር ያስተምረናል። በዛ ውስጥ እስልምናን ተርብ ያደርገው እኔ ብዙ እንትን አይደለሁም እኮ ግን እኔ ያው ለምሳሌ እንዴት እንደሰለምኩኝ ምናምን ማውራት ብዙም አይመቸኝም እኮ። አይ ለኛ ደስ የሚለኝ እኔ በቃ ጥያቄ ጠይቆኝ ጥያቄውን ስመልስ ነው ደስ የሚለኝ። አይ ግን እስልምና ላይ እንደዚህ ኢንተርቪው ተደርገህ ታውቃለህ ኡስታዝ? ምን አልከኝ? ኢንተርቪው ላይ ሙስሊሞቹ በዚህ በሰለሙበት አካባቢ ላይ ኢንተርቪው አድርገው አውቃለሁ? አላውቁም። ጠይቀው ኢንተርቪው ተደረገ ተብሎ ታውቃለህ? አይ እኔ ቢለኝም እንትን አለው ምን የሆነ ጉዳይ ላይ አውራካ አይ እኔ በዛ ውስጥ ነው እኔ እንደዛ ብትሆን ደስ ይለኛል አፍ ያን ነው። አዎ አይ እኔ እንትን አይደለም እንዲሁ ዝም ብሎ ምናምን ነገር ቲክቶክ ላይ አንድ ሁለቴ ምናምን ዝም ብዬ አንዳንዴ ምናምን ነሸጥ ሲያደርገኝ ምናምን አወራለሁ። በተረፈ ስራዬ ብሎ ፕሮግራም ተዘጋጅቶልኝ እንዴት እንትን እንደለ ወደ ኮምፓራቲቭ ሪሊጅን እንዴት እንደገባ ከልጅነት እስከ እውቀት ከልጅነት እስከ ኦርቶዶክስ እንዴት እንደነበረ ከዛ ወደ ፕሮቴስታንት ከፕሮቴስታንት በኋላ ወደ እስልምና እንዴት እንደነበረ ፕሮሰሱ ምናምን ምን ያህል ጊዜ ቆየ ምን አሳለፍ ከዛ ምናምን ነገር እኔ እንደ ነገሮችን በዚህ ጊዜ ማቃጠል አልፈልግም። አይ እስልምና ላይ ብትደረግ እኛን እውቀት እናገኛለን ነው እኔ ጥያቄ። እንጃ እንግዲህ እውቀት የምታገኙት ከኢንፎርሜሽን እውቀት ይገኛል ብዬ አላምንም። እውቀትና ኢንፎርሜሽን ይለያያል። ኦኬ እሺ ቀጥሉ ኡስታዝ። ተረድቻለሁ። ባቢሎን ከነሱ ሐሳብ አንተ የምትለው የፖድካስት ምናምን ነገር ለፖድካስት ምናምን የሚሉት ነገር ነው። የሆነ ፕሮግራም ኖሮ ከዛ ላይ ነውና ጥያቄና መልስ ይሆናል። ከዛ ጥያቄ እንትን አለ ምናምን ነገር እንደዛ አይነት እንትን ነው የሚለው። ከዛ ይልቅ ኢትዮጵያ ለምን አያስገቡኝም? ኢትዮጵያ ለምን አያስገቡኝም? ከዚህ ሁላ እኮ ጠቅልለው ኢትዮጵያ ውስጥ ቢያስገቡኝ ክፍለ ሀገሩን ደቡብ ምናምን ነገር እዛ ውስጥ ሰራ ነበረ። ደቡብ ምናምን ገብቼ በቃ ድምጽ አጥፍተህ ይሄን ህዝብ ትነደዋለህ በደንብ አድርገህ። ይቅርታ አድርግልኝ እንጂ ዱቄት ነው የሚያስፈልገው። እኔ እውቀት ብዙ የሚጠብቅ አይመስለኝም። የምሬን ነው የምነግርህ። አይ በጣም እንትን ነው በጣም መሰራት ይችላል። ኖርማል ማለት ነው። ደግሞ በአካል ውይይት እያደረግክ ምናምን ነገር እንትታለህ ያው አንድ ጓደኛችን ትዝ አለኝ። ከዛ ሴት ልጅ አትመን አለ መጥቶ ለኛ ለምን ሴት ልጅ ስታለቅስ እውነት ለምንድን ነው የምታለቅሽው ብትላት ወልጄ ነው ትላለች አለ። እና ታዲያ ወዳማ ነው የሚሆነው ምናምን ስንለው ወዳ አይደለም እባክህ አለ። ወይ ቲሸሪቲዋን እያሰበች ነው ወይ እርቧት ነው አለ። አንተም ደቡብ የሚያስፈልገው ዳቦ ነው አልክ እና በጣም ከባድ ነው። በነገር ላይ እኔ የአንተ አማርኛውን መጽሐፍ ቅዱስ የምትፈታበት ሃይማኖታዊ እንትን አረዳድ በጣም ጥልቅ ስለሆነ አሁን የደቡብ ሰዎች ያንተ አማርኛ ይገባቸዋል ብዬ እንትን ቢያንስ አንድ 20 ዓመት ያስፈልጋቸዋል ያንተ ዛሬ የተናገርከው እንዲገባቸው ማለት በጣም ከባድ ነገር ነው። እነሱ ደግሞ ያው እንትን የሆነ ነገር ነው የሚያስፈልጋቸው የዛሬ ውሏቸውን እንትን የሚላቸው የቀን ውሏቸውን ጥያቄ የሚመልስላቸው ሰው ነው የሚያስፈልጋቸው። እንደዛ አድርጌ ፕሮቴስታንቶች እንደተጫወቱባቸው ማለት ነው። እንግዲህ አላህ ኸይሩን ይምረጥልን። ከባድ ነው እንግዲህ እስቲ እንደ ኡስታዝ ወደ ጥያቄ ልግባና አባቢ አፉካልን በክርስትና ሰው ለምን እንደተፈጠረ የሚገልጽ ነገርም የለም። እስቲ ከሚሽኑን ጠይቄው ስለ ገነትም ያወራ ነገር የለውም።
ይሄን ካረክ ትገባለህ ምንም የለም። ይሄን ካላረክም የለም። ግን ዮሐንስ ወንጌል ላይ ወሩ ባንቶስ ላይ ብቻ ይመስለኛል ተርቤ አላበላኝም ተቀምጫለትም ተርጄ ምናምን ብሎ እናንተ በሉ አላቅላችሁም ብሎ ወደ እሳት እንደሚልካቸው ነው የሚናገረው። ኡስታዝ እሱ እኮ በነቢዩ መሐመድ ዙሪያ ላይ እኮ በፍጹም ማውራት አይፈልግም። ስንቴ ለምኜዋለሁ መሰለህ እንዴ አለ። ሁጃ ቆሞበታል። ለምንኩት በፍጹም አለ። በፍጹም ሰምቷል። ከዚህ በኋላ ውሳኔው የእሱ ነው። ለእሱ ነው የተወለት። አንጫ ነው እኛ ቤታችን ይመጣል፣ እንግዳችን ነው፣ እናከብረዋለን። ሌሎችን እንደምናከብረው ይመጣል። እንደ ክብረትን እንደምናከብረው ወሰን እንደምናከብረው እናከብረዋለን። ግን በግድ ስለማንለው መዝሙር 118 እና በደንብ አድርጋ አይተኸዋል እንዴ? የሚያመለክተው ነገር ያለ መሰለህ። ከዛ ላይ ምናልባት ኮት አድርገው ወደ አዲስ ኪዳንና ማቴዎስ ላይ አምጥተውታል። የመስዋዕቱን በግ እስከ መጨረሻው ሰሩት። አምላኬ ገሰጸኝ እንጂ ለሞት አሳልፎ አልሰጠኝም። ገፋኝ፣ ለመውደቅም ተንገዳገርኩ፣ እግዚአብሔር ግን አገዘኝ ይላል። ኃይልን ዝማሬም እግዚአብሔር ነው፣ እሱም መድኃኒት ሆነኝና እግዚአብሔር ቀኝ ከፍ ከፍ አደረገችኝ። እግዚአብሔር ቀኝ ኃይልና ዘግጄ አልሞትም እንጂ የእግዚአብሔር እናገራለሁ። ሲጀመር ዳዊት እንደዛ እያለ የሚናገረው ነው። አዎ ግን በአይሁዶች እኮ ኢየሱስ ለኃጢአት ስርየት ይሞታል ምናምን የሚል ትምህርት እኮ የላቸውም። ችግሩ እሱ ነው። እነዚህ ሰዎች ኢየሱስን እዚህ ጋር ጥሩነቱ እሱ ነው። ስለ መሲሁ ያላቸው እንትን መሲሁ ኦንቶሎጂካሊ ሰው ነው ብሎ ነው የሚያምኑት። ከአብርሃም ቤተሰብ ውስጥ ነው የሚመጣው ብሎ ነው የሚያምኑት። አንድ ከሰማይ ላይ ነበረ፣ ዓለም ሳይፈጠር ተወለደ ምናምን የሚል ትምህርቶች የላቸውም። የመጀመሪያው እሱ ነው። ሉዓላዊነት ይኸውልህ ዳጊያውን የከበረው መሰለው ኡስታዝ እንደው በደንብ መሲሁ ከፈጣሪ ጋር ሉዓላዊነት የሆነ በቅድመ ደረጃ ላይ የነበረ አይደለም። ሉዓላዊ የተባለ አንድ አምላክ ነበረ፣ እሱ ብቻ ነው። መሲሁ ሉዓላዊ አይደለም። እኔ እንደሱ ስለዚህ ስለ መሲሁ አትጠይቀኝ። መሲሁ እኔ ሉዓላዊ አይደለም። ጥሩሽ በቃ እሺ። አሁን እኔ ለምን ትጠይቀኛለህ ነው? እሺ ኡስታዝ ጠይቀው። ኡስታዝ ነው ለማን ነው ያንቀዝ? አይ ስለ አንድ ነገር ነው እኮ የምታወሩት። እኔ ኡስታዝ ነው ስለ አንድ ነገር ነው የምታወሩት። የባቢሎን ጊዜ ሆነ እኮ ባቢሎን ግንብ ሲመንተን ሲል ቋንቋቸው ሲደበላለቅ ሐመር ሲል ሐመር በግዕዝ መርከብ ነው። መርከብ ስራን ያልከኝ ይላሉ አንዱ። ሐመር ሲባል ደግሞ መዶሻ ነው በእንግሊዘኛ። መዶሻውን አምጣን ያልከኝ ይላሉ እና አልተግባቡም። ግን ስለ አንድ ነገር ለማውራት ፈልገው በቋንቋ ተለያዩና አንዳንዴ እንትናችን ቋንቋችን አንድ ሆኖ ደግሞ ሐሳባችን አንድ ሆኖ ሚስ አንደርስታንዲንግ የሚባል ነገር አለ እና ከዛ አንፃር ነው አይ ቲንክ ዳጊ ለኔ ነው ጥያቄውን የጠየቀው። ከመጽዮን ደግሞ እኛ እንደዛ አንልም ምናምን ትላለህ እንደማትሉም ያውቃል እኮ ራሱ ያለውን ነገር ማለት ነው። እኔ እዚህ ጋር መሲሁ እንደማይሞት ነው ምን ይላል መሰለህ የሚናገረው። መገሰጽ እግዚአብሔር ገሰጸኝ ለሞት ግን አልሰጠኝም ይላል። እዚህ ጋር ይህች እግዚአብሔር ደጅ ናትና ሰምተኛልና መድኃኒት ሆነኛል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። ከዛ ምን ይላል እዛ ጋር ዝቅ ብለህ ስትየው ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች ነው የሚለው። ለዓይናችንም ድንቅ ናት ነው የሚለው። በሴት ጾታ ነው የሚለው። ግንበኞች የናቋት ድንጋይ የዕብራይስጡ ነው። የናቋት የዕብራይስጡ የናቋት ከመጽዮን ያውጣል ከፈለከ ዕብራይስጡ እንደዛ ነው የሚለው። ግንበኞች የናቋት ድንጋይ የማዕዘን ታዲያ ቀይሮች ነው እኮ አማርኛው ላይ ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ለዓይናችንም ድንቅ ናት። አማርኛው ላይ ተመልከተው ለዓይናችንም ድንቅ ናት። ይቺ ከአምላክ ዘንድ ናት ለዓይናችንም ድንቅ ናት ነው የሚለው። ማቴዎስ 21 ላይም እንደዛ ነው የሚለው። ግንበኞች የናቋት ድንጋይ ግሪክ ኮይኔ እንደዛ ነው የሚያስቀምጠው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ይላል። ያቺ ድንጋይ ማን ናት? ዳንኤል 2:44 ላይ ታገኛታለህ። የአምላክ መንግስት ናት። ከተራራው ተፈንቅላ የምትወጣው ድንጋይ ራሱ ማለት ነው። ስለሷ ድንጋይ ነው እየተናገረ። እዚህ ጋር ግን ኡስታዝ እግዚአብሔር አምላክ ነው ለኛም በራልንና እስከ መሰዊያው ቀንዶች ድረስ የበዓሉን መስዋዕት በገመድ እሰሩት ነው የሚለው። የበዓሉ መስዋዕት የተባለው ማን ነው? እኔ ምን አውቃለሁ? ስለማን ነው የሚያወራው እኮ? የበዓሉ መስዋዕት የተባለው መጥቶ የሚያሳየው እንትን ላይ ነው። ሊሆን እንዴ ምንድነው? ምን ላይ ነው ያለው? መዝሙር 100 አላውቅም።
18 27 እስራኤላውያን በግን አላሰሩም እንዴ ለ4 ቀን ታውቀዋለህ? ግን እስራኤላውያን ከግብፅ ሲወጡ በጉን ሰሩ ተብለዋል አልተባለም እኮ የመስዋዕቱ እስከ ዳዊት እየተናገረ የማን ነው እየተናገረ እኮ እስራኤላውያን ለ3 ቀን በጉን አላሰሩ ምን ላይ ነው ያለው? በያህዌ ስም የሚመጣው ብሩክ ነው የሚለው ስለ መሲሁ ነው የሚያወራው። ምክንያቱም እኔ በአባቴ ስም መጥቻለሁ ይላል ኢየሱስ ዮሐንስ ወንጌል 5:43 ላይ ምን ላይ ነበረ? መዝሙረ ዳዊት ምዕራፍ 118 ቁጥር 26 118 26 በያህዌ ስም የሚመጣ ብሩክ ነው። ብሩክ ሳይሆን ብሩክ ነው። ከያህዌ ቤት መረቅናችሁ ይላል። እሺ ያህዌ አምላክ ነው፣ ለኛም በራልን። እስከ መሰዊያው ቀንዶች ድረስ የበዓሉን መስዋዕት በገመድ እሰሩት። እስከ መሰዊያው ቀንዶች ድረስ የበዓሉን መስዋዕት በገመድ እሰሩት። አንተ አምላኬ ነህ፣ አመሰግናለሁ። አቤቱ አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ። ሰምተኸኛልና መድኃኒት ሆነኛልና አመሰግናለሁ ይላል። ዳዊት ነው እኮ የተናገረ ያለው። ምንድን ነው የፈለከው? ዳጊ እሰማለሁ። ባይዘው እኮ ዳዊት እዚህ ላይ እኮ አሁን ዳዊት በእግዚአብሔር ስም አንተ አምላኬ ነህ አመሰግናለሁ፣ አንተ አምላኬ ነህ ከፍ ከፍ አደርግሃለሁ ይላል። ሰምተኸኛልና መድኃኒት ሆነኛልና አመሰግናለሁ ብሎ ዳዊት ተናገረ ያለው እኮ። ግን ዳዊት በእግዚአብሔር ስም መጥቷል እንዴ? በያህዌ ስም የሚመጣ የተባረከ ነው ብሎ ዳዊት እየተናገረ ነው ያለው ስለ መሲሁ እኮ ስለመሲሁ እኮ እሱን እኮ ነው የምልህ። ግን እዚህ ላይ የሚለው አሁን እኮ ልነግርህ የፈለኩት ምን መሰለህ? መድኃኒት ሆነኛልና አመሰግናለሁ የሚለው ዳዊት ነው። ለሞት አሳልፈህ አልሰጠኝም የሚለው ዳዊት ነው። ኦኬ እኔ ማውቀው መገሰጽም ያህዌ ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅም ደጆች ክፈቱልኝ፣ ወደ እርሱ ገብቼ ያህዌን አመሰግናለሁ። ይቺ የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒት ሆነኛልና አመሰግናለሁ። ግንበኞች የናቋት ድንጋይ እርሷ የማዕዘን ናለች። ይህቺ ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት እያለ ይናገራል። ግንበኞች የናቋት ድንጋይ ይህቺ እያለ ይናገራል። ይህች ይላል። ይህቺ የተባለችው ግንበኞች የናቋት ድንጋይ ናት። እርሷ የማዕዘን ራስ ሆነች። ሆነ ነው የሚለው አማርኛው። ዕብራይስጡ ሆነች። ኦኬ እሺ። አሁን ዳዊት የተናገረ ያለውን ዘጸአትን እስኪ ይዩልኝ። ዘጸአት ስንት? ዘጸአት 12:6 ነው ኡስታዝ ይልስ። ኦሪት ዘጸአት 12:6 ላይ በዚያ ወራት እስከ 14 ቀን ድረስ ጠብቁ፣ የእስራኤል ማህበር ሁሉ ጉባኤ ሁሉ ሲመሽ ይረዱት ይላል። የፋሲካው ስንት ቀን ይጠበቃል? ስንት ቀን ይጠበቃል? ቀጥል ያለውን ይልስ። 14ኛው ቀን ኒሳን 14። ስንት ቀን ይጠበቃል በጉ? ኒሳን 14ኛው ቀን እስከ 14ኛው ቀን በዚህ ወር እስከ 14። ፋሲካ ስንተኛው ነው? ፋሲካ ስንተኛው ነው የሚሆነው ኡስታዝ? ኒሳን 14። በጉ የሚጠበቀው እስከ ስንት ነው የሚያዘው? እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤል ማህበር ሁሉ ሲመሽ ይረዱት ይላል። እሺ 12:6 ነው ያነበብከው? አዎ። እሺ የሚጠበቅበት 13 12:3 እስኪ ይይል። ለእስራኤል ልጆች ሁሉ ተናገሩ በሏቸው፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤት አንድ ጠቦት ይውሰድ። ቀኑን እንድታይ። በዚህ ወር በ10ኛው ቀን ፋሲካ ስንት ቀን አለው? ለስንት ቀን ነው የሚጠበቀው? 14 እኮ 3 ቀን ከሆነ ስንት? በ10ኛው ቀን ከሆነ ስንት ቀን ነው የሚጠበቀው? ኡስታዝ በ10ኛው ቀን ሰው ሁሉ ለአባቱ ቤት እንደ ጠቦት ይውሰድ ይልና የቤቱ ሰዎች ቁጥርም ለጠቦቱ የበቃ ቢሆንም እርሱና ለቤቱ የቀረበውን ይውሰድ፣ እያንዳንዱ ይበላው። የእናንተ ጠቦት ነውር የሌለበት የአንድ ዓመት በዚህ ወር እስከ 14ኛው ቀን ድረስ ይጠብቁት ይላል። ከስንት ቀን ጀምሮ? ዳዊት እያለ 4 ቀን ዳዊት ምን እያለ ነው ያለው? ዳዊት እያለውን እስኪ እንደገና በቡሌ ዳዊት መዝሙረ ዳዊት። እሺ ልመለስ። መዝሙረ ዳዊት ምዕራፍ 118 እሺ ቁጥር 27 ላይ ያህዌ አምላክ ነው ለኛም በራልን፣
እስከ መሰዊያው ቀንድ ድረስ የበዓሉ መስዋዕት በገመድ ሰሩት ይላል። ይኸው ስንት ቀን ነው ታስሮ የሚቀመጠው? ለስንት ቀን? እዛ ጋር የሚለው 4 ቀን ነው የሚለው። እሺ ሀዘሳ ስንት ቀን ነው የሚለው? እስከ መሰዊያው ቀንዶች ድረስ ይላል። እሺ መሰዊያው መቼ ነው? ፋሲካ ነው አይደል? አዎ እሺ ስለ ፋሲካ ነው፣ ስለ 12ኛው ቀን። እሺ ዳዊት እየተናገረ ያለው አዲስ ነው ወይስ የነበረውን ነው የሚናገረው? የነበረውን ነው የሚናገረው። ያ የእርድ ስርዓቱ ማለት ነው። ያ በጎቹ ስንት ቀን እንደሚጠበቁ ይናገራል። ዘጸአት 12:3 ላይ ያለው ነው። ዳዊት እየተመለሰ ነው የሚናገረው። አዲስ ነገር አለ ሲጀምር ዳዊት እየተመለሰ ነው። አዲስ ነገር እየተናገረ እናንተ እኮ የበቃችሁኝ እኮ ከእናንተ ጋር ውይይት ሳደርግ መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶቼ የእግረ መርገጫ እስካደረስ በቀኝ የተቀመጠ ያለው ዳዊት ነው አይደል? ያው ዳዊት አብርሃም ደግሞ ያለው አብርሃም ደግሞ እዛ ላይ አለ። ለምሳሌ ስለ አብርሃም 14 ላይ ያለው ጌታዬን የሚለው ጠላቶችን ያሸንፋል እግሮቹን በቀኙ ለምሳሌ ጌታ የሚለው ለጌታዬ በቀኝ ሳይሆን ለቀኘ ነው። ለይምን የሚለው ዕብራይስጥ ቃል አለ ታውቃለህ ነው ኡስታዝ? ለቀኘ ነው እንጂ በቀኝ አይደለም የሚለው። ለይምን የሚለው ለቀኘ ነው በቀኝ አይደለም የሚለው። ለቀኝ ተቀመጣለው ለቀኘ ነው ለይምን ነው የሚለው ዕብራይስጥ ቃል ታውቃለህ? እንደ ጌታዬን ለቀኝ ተቀመጣለው በቀኝ አይደለም ለቀኝ። ቀይ ማለት በነገራችን ላይ ቀይ ምንድነው ሲባል ያው ታወቃል። ቀይ ትርጓሜ በቀኝ ሳይሆን እኮ ቆይ 24 ዘጸአት 24 ላይ 18 እስኪ ግራ እያጋባን ነው። 14:28 እስኪ ወይ አንዴ ላውጣው። እግዚአብሔር ጌታዬ መዝሙረ ዳዊት እንጂ 111 ላይ ምንድነው የሚለው ኡስታዝ? ቆይ እንትን ላይ አለ ዘፍጥረት 14 ቆይ ዘፍጥረት ስንት ላይ መሰለህ? 24 ላይ 24 ስንት ነው? 28 ነው። እሺ አንዴ ነው 24:35 ላይ ያህዌ ጌታዬን እጅግ ባረከው ይላል። ጌታዬን ባረከው ይላል። የግሪክ ስለ አይደለም እዛው ላይ ያለ ጥቅስ አለ እንጂ ቀጥታ የሚገናኝ ነገር ስለ እነ መልከ ጼዴቅ ጌታዬን ባረከው ይላል አይደል? ማን ነው የባረከው? ዩርኬ ባብኬ አብርሃምን እኮ ጌታዬን ባረከው ካለ ስንት ጌቶች አሉ? አብርሃም ጌታ ነው፣ ፈጣሪ አንድ ነው። ጌታ የአብርሃም ጌታ ማን? የዳዊት ጌታ ማን ነው? የዳዊት ጌታ አብርሃም ነው እኮ። ጌታ የሚለው ማን ባዩ ማን ነው? እዚህ ጋር 9:24-35 ላይ ለዛ ላይ ያለው ምን ያለው 35 ያለው ኤሌዘር ነው የሚለው እና እዛ ላይ ያለው ምን? ኦኬ መዝሙረ ዳዊት ላይ ነው ያለው። ያ እሱ ላይ ያለው ሐሳብ እሺ መዝሙረ ዳዊት ላይ ነው። እስቲ የዕብራይስጡ ምንድነው ነው የሚለው አልኩኝ? ለጌታዬ ነው የሚለው ዩርኬ ባፌ ላዶኒ ይላል። ለይምን ለቀኝ አንተ ለመጀመሪያ ዩርኬ ባፌ ስትጠቀም ሰማው። ሐሸም ነበር የምትለው አንተ። እንዴት ተዳፈርክ እንደዚህ? አይደለም ተከማለ ሰሙን እዚህ ጋር ስለጨመቅ ነው አውጣን ለሰይጣን ብለን ያደርንበት ብትቀሰፍስ በዚህ አላወጣም ብሎ በግድ ኡስታዝ እንደዛ አታስብሉ። ስሙን አልጠራም። አሸም በል እኔ እንኳን ለአንተ ስለማከብር አንተን ስለማከብር አሸም እያልኩኝ ነው። ስሙን አልጠራም። ዮሴፍ ባቤ ያልኩ ሲደን የጠራሁኝ ያን ስሙን አልጠራም። ኡስታዝ ታውቃለህ አንተ እንዴት ገብቼ አንተ ቤት እንኳን ገብቼ አላውቅም። እድሉም አላገኘሁም። አስገቡኝ። በነገራችን ላይ እገባለሁ እኮ ኡስታዝ አታይኝም። ኦኬ እሺ አብርሃም ምንድነው የሚለው? ናአሙን ሐሸም ለአዶኒ ሴብ ሊሚኒ አንተ ሊሚኒ የሚለው አየሁት። ለሚኒ ለሚለው ቃል በነገራችን ላይ የሴም ቋንቋ ነው። አማርኛውም ለ ነው፣ ግዙም ለ ነው። በከተባለ በቀኘ ነው። ለ በለማለት በዕብራይስጡ ምንድነው መሆን የነበረበት? በከካለ በከባለ በነው አሁንም ቀጥታ እና በብለው ለምን ተረጎሙት አማርኛ ላይ ታዲያ? እንዴት ኡስታዝ የታውቃለህ እኮ እንዴት ግን ግራማቲካሊ አይሄድም አንተ የምትለው ታዲያ እኮ ለምን ነው የማይሄደው? ሐሸም
አሸም ለጌታዬ ተቀመጥ ለቀኜ በቀኝ አይደለም ለቀኝ ማለት ቀኝ ማለት በነገራችን ላይ በቀኝ ቁጭ ማለት ሳይሆን መልካም ስራ ነው። ለቀኝ ያው ቀኝ ከፍ ከፍ አይደለ ዳዊት ያ በቀኝ ቁጭ ማለት አይደለም። ቀኝ ማለት ለቀኝ በቀኝ ሳይሆን ለቀኝ። እሺ ለቀኝ ተቀመጣለሁ። ቀኝ የተባለው ማን ነው? ቀኝ የተባለው አብርሃም ላይ ነው። የምንሄደው ደግሞ 14 ነው። አሁን 14 ድና አብርሃም ጠላቶችን ለእግር መረገጫ ያደረገ ይላል። መልከጼዴቅ አለ ለእግር መረገጫ ስለ አብርሃም የተነገረው ዳዊት የተናገረ ያለው እናንተ የተረገማችሁ ፍጥረቶች ናቸው። እሺ የአብርሃምን ታሪክ እንግዲህ አብርሃም ጠላቶችን አሸነፈ። አብርሃም ጠላቶችን አሸነፈ ባረከው እንዲህም አለው ይላል እኮ አብርሃም ሰማይና ምድር ለሚገዛ ለልዑል ሐሸም የተባረከ ነው። ጠላቶች በእጄ የጣለለ ልዑል ሐሸም የተባረከ ነው አሉ ይላል። ጠላቶች በእግር መረገጫ እንዴት አድርጋችሁ ነው የምታገናኙት? ስለዚህ ዳዊት ጌታ ያለው አብርሃምን ነው። አዎ እስታቲ አብርሃምን ነው አለው ብሎ ያለፈውን ነው እየነገረን ያለው እና መጽሐፉን እያነበበ ነው። የኛ ሊቃውንቶች ሲጀመር ቶራን እያነበበ ነው ዳዊት የተናገረው እንጂ አዲስ ነገር አይደለም። በሉታ እኔ ራሴ እኮ ኮንቪንስ አደረከኝ እኮ ጢምቢራ ይዞረ እኔ ማቴዎስ ወንጌል ማርቆስ ወንጌል 12:36 ይዤ እኮ ነው ኢየሱስ ያን ጥቅስ ሲጠቅስና ክርስቶስ የማን ልጅ ነው ብሎ ይጠይቃቸዋል። የዳዊት ልጅ ሲላቸው እንግዲያውስ ጌታዬን ጠላቶች የእግር መረገጫ ድረስ በቀኝ ተቀመጣለሁ ልጁ ከሆነ እንዴት ጌታዬ ይለዋል ብሎ ይጠይቃቸዋል። ከዚህ የተነሳ ለመሲሁ ነው ተብሎ ነው በክርስቲያኖች ዘንድ እንትን ያለው ማለት ነውና ኡስታዝ በነገራችን ጥቅስ አውቀዋለሁ። ለመሲሁ አንድም ብሎ አይጠቅሰውም አይደል? እነ ኢብን ኢዝራ እነ ታርጉም ዮናታንን ታውቃለህ መቼ? እነዚህን ነገር በደንብ አድርገህ ያነበብ ሰው ነህ ታውቃለህ። ይሄን የሚያስቀምጥባር ነው። እሺ ኢሳይያስ 42:1 ላይ ስለማን ነው የሚያወራው? ዋው ኢሳይያስ 42:1 ለጌታ ያስኩት ባሪያ የሚለው ማንን ነው? እስራኤልን ነው። መሲሁ የሚለው ማንን ነው? እዛ ላይ የተቀባው እስራኤልን ነው። ወይኔ እናንተ ሰዎች ምክንያቱም እዛ ላይ ያለ ኢሳይያስ 53 አለ። ክርስቲያኖች የሚሞገቱበትን ጥቅሶች እያወጣችሁ አጣማችሁ እንትን ይላል። ስለዚህ በቃ በረሱ ሰለላሁ ዐለይሂ ወሰለም ምን እንነጋገርኛ እናንተ እሱ ይሻላችኋል። 1:7 ጠይቅ 1:7 እስከ 20 ድረስ ጠይቅልኝ። በፍጹም አልመልስም። የትኛው 21 የትኛው በቃቻ ኡስታዝ ኢሳይያስ 21 ከ7 እስከ 17 ነገርኩህ እኮ ኢሳይያስ 21 እስከ 17 ላይ ያለው እነሱ ራሳቸው በቃ ወላው ዓለም ነው የሚሉ አያው 6 ወር ከሊቃውንቶች ይዤ እመጣለሁ ብሎ እንዳትጠይቀኝ አለ። ምንድን ነው ያለው? ሊቃውንቶች ያመጣለው ነው አይመለከተኝም ነው ያልኩት። ሲነገር መጀመሪያ ከሊቃውንቶች አመጣለሁ ይሄን አይቼው አላውቅም አልከኝ። ከዛ አያገባም አንዴ አዛ በኋላ ምን አደረክብኝ? ቀጥታ እንደ ተከታታይ ፍልስፍ አመጣብኝ። አይመለከተኝም ነው ያልኩት። አንዴ የምታልፈኝ መሰለኝ። ከዛ አይመለከተኝ ነገር አትጠይቀኝ ነው ያልኩት። ቀጥሉ ሰጥሽ አመሰግናለሁ። ነገር ማለት አይ ኑሮ አዲስ እስቲ ቀጥል። በዚህ ብለው እኮ ጥቅሶችን እያጣመመብኝ አስቸገረኝ። ቀላል እያጣመመ ነው አቡኪና ኢሳይያስ 42:1 ላይ ደግፌ ያስኩት መሲሁ ነው የሚለው ታርጉም ዮናታን ላይ እና በዛ ይዘዋለሁ ስለ መሲሁ ነው የሚያወራው ብዬ ሊይዘው ስል እስራኤል መሲህ የሚለው ቃል ለሰዎች ይውላል። ስለዚህ እስራኤል መሲህ ተብሏል ብሎ አረፈው። እሺ ኢሳይያስ 9:6 ላይ ሕፃን ተወልዶና ወንድ ልጅ ተሰጥቶናል አለቅነትን በጫንቃው ላይ ነው የሚለው ስለማን ነው የሚያወራው? ስለ ሕዝቅያስ እሱ ተጋለ የሊቃውንት ታልሙድ ላይ መሲሁ ነው ይለዋል። እሱ ሚድራሽ ላይ ነው። ሚድራሽ ሶስተኛ ነው የሚሆነው ኡስታዝ፣ ሶስተኛ የሚባለው። ስለዚህ እሱም ስለሚቀቡ ነገስታቶቹ የተቀባ የተባለው ከዛ አንፃር ነው። የሰላም የሚለው የሰላም አለቃ የሚለውን ነገር ነው። አሁንም እንትን እኮ እሱ በዘመኑ ሰላም ነበር እኮ ይላል አይደለ በሕዝቅያስ። አዎ ግን የሰላም አለቃ ማለት እሱ አይደለም ብሎ ነው ያ ተርጓሚ ዮናታን የሚያመጣው። እቺን ብቻ ነው። ይሄ ግን ለመሲሁ የሰላም አለቃ ማለት ለመሲሁ የሚሰጥ ነው ብሎ ነው። ይሄንም ደግሞ የሊቃውንት ድጋፍን አያገኝም። አሁን ዮናታን የሊቃውንት ድጋፍን አያገኝም ነው። ተርጓሚ ዮናታን እኮ ድጋፍ ያስፈልገዋል። ማን የደገፈው የሚለው
ድጋፍ አለ ወይ ምትሉት አለ? ከሱ መካከል ላይ ድጋፍ አለ ኢየሩሳሌም የቤን ኢዝራ ሚሽና ዳይፍ አለው። ከሚሽና መካከል ዳይፍ ምትሉት አለ? ችግር አለበት ምትሉት አለ? ሚሽና ማለት ይኸውልህ፣ ሚሽና ማለት ለምሳሌ ቶራ አለ። ቶራ በክታብ ቶራ ሸባልቴ፣ ከዛ በኋላ ምን አለ ሚሽና የሚባል አለ። ሚሽና ማለት እዛ በኋላ ኢየሩሳሌም እንትን ታልሙድ ኢየሩሳሌምና የባቢሎን ታልሙድ የሚባል አለ። ያን ደግሞ ግማራ የሚባል አለ። አሁን ግማራ ላይ ትልቁ ነገር ያለው ግማራ ትልቅ እንትን አለ። ግማራ ላይ ነው። እነዚህ ላይ ችግር የለም። ግማራ ትልቅ የሆነ እንትን አለ። ሊቃውንቶች የማይስማሙ ግማራ ላይ ነው ስህተቱ ያለው እንጂ እነዚህን ታልሙድ ኢየሩሳሌምና ታልሙድ ባቤል የሚባለው እንቀበላለን። ግማራ የሚባለው ግን ትንሽ የሊቃውንቶች አለመጣጣም ላይ ስላለ እዛ በኋላ ምንድነው ይሄ ምንድነው ያ የሚፈታው ሚድራሽ ይባላል። ሚድራሽ ማለት እንደ ዩኒቨርሲቲ ነው። እዛ ሚድራሽ ቤት ሚድራሽ አለ። ሚድራሽ የተባለ ማታ አለ። ምንድነው በእናንተ ትናይም የምትሉት ምንድነው? ትናይ ስለነ ሚሽና ትናይ ሚሽና አለ። ትናይ ሚሽና በደንብ ነው እንትን የሚሰራው። ሰዓት ምንድነው ታሪያግ የምትሉት? ታሪያግ ሚጽቦት ምናምን የምትሉት ሚጽቦት ትእዛዞች ማለት ነው። ትእዛዞችን ማብራራት ሚሽን ኦኬ። እነዛ ነው ታልሙድ። አሁን ሁለቱንም ነው የምትቀበሉት? ታልሙድ ባቢሊያ አለ፣ ታልሙድ ኢየሩሳሌም አለ። ሁለቱንም ትቀበላላችሁ? ምን መሰለህ አሁን ቶራ አለ። ቶራ የሚባለው የሙሴ መጽሐፍ አለ። የሙሴ የሚያብራራው የቃል ኦሪት የሚባል አለ። የጽሑፉን ኦሪት የሙሴን የቃሉ ያብራራዋል ነው አንድ እንላለን። ቶራዬ ሸባልፔ ነው ምናምን እንትሉት ነው አይደለ? ሸባልፔ ማለት ነው። ቶራን ያብራራል ነው። ቶራን ደግሞ የቶራ ሸባልፔን ደግሞ ሚሽና ያብራራል። ሚሽና የሚባለው ሚሽና ደግሞ ሚሽና እንደዛ ነው። ያን ያብራራዋል። ቶራ የቃሉን ኦሪት ሚሽና ያብራራል። ኦኬ። ሚሽናን ደግሞ ማን ያብራራል ሲባል የባቢሎን ታልሙድና የኢየሩሳሌም ታልሙድ ማለት ነው። ግምራ ግን የቃሉን ነው አይደል የሚያብራራው? የቃሉን ከዛ በኋላ ያለ ነው ትርጉም የሆነ የነዛን ቃሎች በቋንቋ ደረጃ የሚያብራራ ቋንቋን አውቃለሁ ብሎ ቋንቋን የሚተነትን ማለት ግማራ ማለት ተፈጸመ ማለት ነው። አለቀ ማለት ነው። ከዚህ ውጭ ሌላ መጽሐፍ የለም። እኔ ነኝ ማብራራ፣ እኔ ነኝ የምችል ማለት ነው። አሁን እኮ ክርስቲያኖች አያውቁም ለሙሴ የወረደለት 3 ነገር እንደሆነ አያውቁም። ዘጸአት 24:12 ታውቀዋለህ? ዘጸአት 24:12 ላይ አይደለም 3 ነገር ነው የተሰጠው። አንደኛ ቶራ ተሰጠው፣ ሁለተኛ ደግሞ ሚሽና ተሰጠው፣ ሶስተኛ ደግሞ የድንጋይ ጽላት። 3 ነገር የድንጋይ ጽላት 24:12 አንብብ። 24:12 ላይ አለ 3 ነገር ነው የተሰጠው። አንደኛው ቶራህ ነው፣ ሁለተኛው ሚጽዋባ ነው፣ ሶስተኛ ደግሞ ታብሌቱ ነው የተሰጠው። ስለዚህ ያ ማለት ከነዚህ ጠቅላላ ከ613 ህጎች ወይም 10ዎቹ ዋናዎቹን ኢምፕሊመንት ከሚያደርጉም ህግና ህጋቶች ጭምር ነው ማለት ነው። 10ሩ በጽላቱ ላይ የተጻፉ ናቸው። ሁለት ድንጋዮች ጽላት ነው የሰጠው። የድንጋይ ጽላት ማለት የጽሌ ብዙ ቁጥር ነው። ጽሌ ማለት ፊደል ማለት ነው ወይም ሰሌዳ ማለት ነው። ጽላት ማለት ደግሞ ሰሌዳዎች ማለት ነው እና በሰሌዳዎች ላይ በድንጋይ ሰሌዳዎች ላይ የጻፈለት 5 ነው 10 ትእዛዛት የሚባል ነው የሰጠው። ሁለተኛ ቶራ የሚባል መጽሐፍ ሰጥቶታል። ቶራ አጠቃላይ። ሶስተኛ ደግሞ ሚጽቫ የሚባል አለ። ሚጽቫ ማለት የቃል ህግ የሚባለው ዘጸአት 24:12 ማንበብ ትችላለህ ኑሪ። 24 ያለው ያቀፈ ነው ራሱ። ልክ እኮ ነው። ቶራ ሸባልፔ የሚባለው ሚሽና 613 ነው አይደል ህዝብ ያቀፈው። በነገራችን ላይ 613 ትእዛዛት እንዳለ ቶራ ሸባልፔ የቃል ኦሪት ነው የሚነግር እንጂ አናውቀውም እኛ። አናውቀውም። በ6 ናቸው አይደል? 6 ናቸው። ስለ እርሻ የሚያወራ ዘራይም አለ፣ ሞኤድ አለ፣ ናሽም አለ፣ ኒዚኪም አለ፣ ስለ ጉዳቶች አለ፣ ኒዚኪም አለ። ከዛ በኋላ ቂዱሽም አለ። ቂዱሽም ስለ አጠቃላይ 6 ናቸው ኡስታዝ። 6 ናቸው አጠቃላይ። ስለ እርሻ፣ ስለ ባዳ፣ ስለ ሴቶች፣ ስለ ንብረት፣ ስለ መቅደስና ስለ መንጻት የሚያወሩ ናቸው አይደል? እነዚህ ደግሞ ምንድነው 613 ትእዛዛት በቶራ ላይ እንዳለ የሚነግሩ እነሱ ናቸው። ለምሳሌ በሰንበት ቀን 39 የተከለከሉ ስራዎች ብለው የሚነግሩ እነዚህ ናቸው። ቶራ ላይ እነዛ አሉ።
ይሄን ነገር የሚተነትንልህ ቁርአን ላይ ሶስቱም አሉ። ታውቃለህ ኑር አዲስ ኡስታዚቱ ጋር እንዳደነግጥ ሱረቱል አዕራፍ ምዕራፍ 7 ላይ ግባ። ምዕራፍ 7 143 አካባቢ ያለ የሚለው ኦኬ። እስቲ ልግባ አንዴ አውዱ መሰለኝ። ሱረቱል አዕራፍ ምዕራፍ 7 ጽላት ሰጠው አይደለ? ጽላት ሰጠው። አዎ ነገር ነው። ሰሌዳዎች ይላል፣ በሰሌዳዎች ላይ ይላል። ሙሳ ይላል ቁጥር 142 ላይ ሙሳ 30 ቀንን በቀጠሮ አሳጅ ነው፣ በ10 ሞላለት 40 ቀን ማለት ነው። የጌታው ቀጠሮ ለሊት ሲሆን ተፈጸመ። ሙሳ ለወንድሙ ሃሩንም በሕዝቦች ተሰካልኝ አለው ይላል። ሙሳ ለቀጠሯችን በመጣ ጊዜ ጌታውን ባነጋገረ ሄደና ከዛ ልክ ቁጥር ስንት ነው 145 ላይ ታገኘዋለህ። ለእርሱ በሰሌዳዎች ላይ ከነገሩ ግሳጼን እና ለነገሩ ሁሉ ማብራራትን ጻፍንለት ይላል። ሰሌዳዎች የሚለው ጸላትን ነው። ከዛ እና የሚል ነገር አለው ወሚል አርፉ ላጥፋለሁ ለነገሩ ሁሉ ማብራራትን ጻፍንለት ይላል አይደለ? አዎ ትክክል። ስለዚህ ስንት ነገር አገኘህ እዚህ ጋር? ሁለት ነገር። አንደኛ ጽላትን አገኘ፣ ሁለተኛ ተውራን አገኘ አይደል? ትክክል። ከዛ ሱረቱ በቀራ ላይ ደግሞ ትገባለህ። ኦኬ ሱረቱ በቀራ ምዕራፍ 2 ቁጥር 53 ላይ ወደ ሙሳ መጽሐፍንና ፉርቃንን ትመሩ ዘንድ በሰጠነው ጊዜ አስታውሱ ይላል። ትክክል። መጽሐፍ የተባለው ተውራ ነው አይደለ? ትክክል። ፉርቃንስ የተባለው ማን ነው? ፉርቃን ነው። ሚሽና ነው። ስለዚህ ሶስቱም ነገሮች አሉ ማለት ነው። እኛ ቁርአን ላይ አላህ ነግሮናል። ማሻአላህ ኡስታዝ ወሂራን እሺ ይወድ ኬባኬ ወይም ሐሸም የሚባለው ስም በሐዲስ ላይ አለ ብለህ ታምናለህ? ማለት እንደዛ አለ? ቁርአንም አለ በሐዲስም አለ። እሺ ኡስታዝ እስኪ ንገረኝ። አታውቅም እንዴ? ስንት ጊዜ እያወራን ስላሽ የምታወራው አንድ እሺ ስላሽ ታላቁ ያለመችው በዛ የተነሳ ነው እኮ መታ ስሙ በትክክል መጠራት አልቻለም ምናምን ነገር ሐሸምን እባካችሁ ንገሩኝ ስትል መጨረሻ ላይ ኮሮና ዳዋ ላይ የሚያደርጉ ሙስሊሞች አግኝተዋት እስልምና ጋር የሌለ ነገር የለም እና አንብቢ ብለው ምን ይሰጧታል? ቁርአን ሰጧት። እሺ ከዛ ስታነብ ቁርአንን ልክ ሱረቱ በቀራ ምዕራፍ 2 ቁጥር 155 ላይ አያቱል ኩርሲ የሚባል አንቀጽ አለ። አያቱል ኩርሲ የሚባል ልክ ያንን ስታነብ ላኢላሃ ኢለላህ ሙሐመድ ረሱሉላህ ብላ ሰለመች። ለምን ነው ታውቃለህ? እዛ ጋር እሺ አላህ ታላቁ ስሙ በሐዲስ ላይ ያለው እሱ ስታገኘው ያኔ አልሐይ የሚባል ስም አለው። ዘሊቪንግ ዋን ራሱ ማለት ነው። አልሐይ የሚለውን ስም ስታገኝ ያኔ ተፍሲር ስታይ ከተፍሲሩ ጋር የተገናኘ ነገር ስታይ ከዛ ሐዲሱን ስታነበው አገኘው። ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ታገኘዋለህ። ረሱል ሰለላሁ ዐለይሂ ወሰለም ያላህ ታላቁ ስም በእርሱ በተማጸኑ ጊዜ የሚቀበልበት ነው። ይህም በሶስት ሱራዎች በበቀራ፣ በአሊ ኢምራን፣ በጣሃ ውስጥ ይገኛል ብለው ነገሩ። ከዛ ዑለማዎቻችን ምን አደረጉ? ሶስት ስም የቱ ጋር ነው ያለው ብለው ኢስቲንባጥ አደረጉት ማለት ነው። አንድ ኡስታዝ አለኝና እንደዚህ እንትን የሚለኝ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ አልሐይ የሚለው ተገኘ። ሱረቱ አሊ ኢምራን 3:2 ላይም አልሐይ የሚለው ተገኘ። ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይም አልሐይ የሚለው ተገኘ። እሷ ግን ያነበበችው ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ያለውን አቡማ እንደተረከው ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ያላህ ታላቅ ስም በእርሱ በተማጸኑ ጊዜ የሚቀበልበት ነው። ይህ በሶስት ቦታ በሱረቱ በቀራ፣ በሱረቱ አሊ ኢምራን፣ በሱረቱ ጣሃ ውስጥ ይገኛል ብለው ያስቀመጡት ማለት ነው። ስለዚህ አልሐይ የሚለው ታላቁ ስም ነው። እኛ ጋር አላህ 99 በቁርአን የተገለጹ ስሞች አሉ። ከዛ ውስጥ አልሐይ ዘሊቪንግ ዋን የሚባለው የሱ ስም ነው ማለት ነው። የቴትራግራማትን ማንም ያወራው አይ በአመሰግናለሁ ነው ኡስታዝ። እሺ ይቅርታ። ቴትራግራማትን የሚባል ነገር አለ። ታላቁ ስም ተብሎ
በእናንተም በታላቅ ኢሳይያስ ኤርሚያስ 44:26 ላይ በታላቁ ስሜም እያለው ይላል አይደል? ታላቁ ስሙ ማን ነው? ኢሳይያስ 42:8 ላይ አዎ እኔ ሐሸም ነኝ ስሜ ይሄ ነው እያለ ይናገራል። ስለዚህ ሐሸም የሚለው ሐሸም ማለት ያው ስሙ ነው ራሱ ሐሸም የሚለው ማለት ነው። ዮዴሄ ባብሄ በሚለው ላይ አዶናይ የሚለው ነገር ነው ያመጣ አይደለ? አታፍ ባታን ኦላም ቃሜጽ የሚባሉ ናቸው አይደል? ሶስት ናቸው አዶናይ ላይ የነበሩት በዮድ ሄ ቫብ ሄ ላይ ሲጨምሩበት ነው ያህዌ የሚለው ነገር የመጣው። ግን አስዳድ ለማውን ያን እሺ ኡስታዝ ይቀጥልሽ። ስለዚህ ያ ነው ያለው ነገር ማለት ነው። እኛ ጋር አለ ነው ታላቁ ስሙ ሐሸም አለ። እኛ ሙስሊሞች ጠዋትና ማታ ነው ምንቀራው አያተል ኩርሲ። እሺ ተቃለይን። እሺ አይ እኔ የሆነ ኡስታዝ አለኝና እዛ በኋላ የሆነ ቦታ ላይ እንትን ብዬ ነው። እሺ ኡስታዝ ችግር የለም። ስለዚህ ኑር አዲስ ይቅርታ መጠየቅ አለ። እኔ እናንተ መጠየቅ አለብን ይቅርታ ማለት እኮ ነው። ኬሚሲዮን ዘይነት ኮንቴክስት አይደለም ያወራን። አሁን ቴንኪዩ የሚለው ባለፈው ያወራንበት መንገድ ስለሄደ ነው። እኛ ያልኩት ያኔ ስናወራ የነበረበት ኮንቴክስት አላህ 99 ስሞች አሉት። ሱረቱ አዕራፍ ላይ ምዕራፍ 7 ቁጥር 180 አካባቢ አላህ በየትኞቹም ስሙ ብትጠሩት ላይክ መጥራት እንደምንችል አላህ ዘጋ ያስቀምጥልናል ማለት ነው። አላህ ውብ የሆኑ ስሞች አሉ። አላሁ ኻሊቁል ባሪኡል ሙሰዊሩ ለሁል አስማኡል ሁስና ይላል እና በዛ ኮንቴክስት ታወርና የአላህ ትልቁ ስም ብሎ ያመጣበት ኮንቴክስት የአላህ ስሞች ሁሉም ትልቅ ናቸው። ገብቷል። ይሄ የአላህ ስም ትንሽ ነው፣ ይሄ የአላህ ስም ትልቅ ነው በሚል አይደለም፣ ግን ያንን የገባበት አውዱን አምጣልኝ ነበር ያልኩት የነበረው ማለት ነው። ስለዚህ አሁን ላይክ አልሐይ የሚል የአላህ ታላቅ ስም ነው ሲባል አርራህማን የሚል ደግሞ ታናሽ ስም ነው ለማለትን አይደለም የሚያስይዘው። ኖ ለውስም ሐዲስዬ በዛ አይነት አረዳድም እኔ ያረዳድ እንደዛ ብያስቤ ከሆነ አረዳዲ በጣም ዜሮ የሆነ አረዳድ ነው ያለ። ኖ እኔ በይዛን ቀን ያስቀመጥኩልህ አሁን ይኸውልህ ሁላችንም መማማር። እሺ በቃ እሺ ገብቶ በቃ ምንም ነገር አሁን ማመትልታን እኔ እኮ ሌላ ሰው እንዲማር አይደለም። እኔ ይኸውልህ ገብቶኛል። አንድ ጊዜ በቃ እኔ ምንም ነገር ቢኖርም ባይኖርም አይደለም። እኔ ሌላ ኡስታዝ አለ ኮኔክሽን ማደርገው እዛ ላይ ነው። እኔ በቀደም እኮ ነግሬያቸዋለሁ ያን ነገር አለ። አንዴ ሐሳብ ላስቀምጥ። እኔ ያንን ያስቀመጥኩልህ የነበረው ከሱረቱ አዕራፍ ላይ ራሱ አንስቼ ሱረቱ አንተን ላይም ደግሞ አምጥቼልህ የአላህ ትልቁ ስም ስትል ትንሹ ስም አለው ለማለት አያሲዝም። የአላህ ስሞች ሁሉ የተዋቡ ናቸው፣ ውብ ናቸውና አላህ በየትኞቹም ስሞች ብትጠራው አላህ ሰሚ ተመልካች ነው ብዬ አምጥቼልህ ነበር ማለት ነው። ለዛም ያጣቀስኩልህ ሱረቱ አዕራፍ 180 አካባቢ ያለውን የቁርአን ያመጣሁልህ ማለት ነው። እና አንተ ግን የምትልበት ኮንቴክስት ግን አስቀምጥልኝ ነበር ያልኩ። አይ አላህ ስም ትልቅ ስም ብቻ አለው ስትለኝ በዛ መንገድ አይደለም ያስቀመጥከው። ኤኒዌይ ተግባብተናል መሰለኝ። ቀጥል። ያኔ አላህ ስም ካላህ ስም ይበልጣል አይደለም። ያ ግን ይህ ስም ከእናንተ ማለ የሚለውን ለመናገር እንጂ ያንን አይደለም። ምንም እንትን የለውም። የቁርአን አንቀጾች ለምሳሌ ሱረቱ ኢኽላስ የተገለጸበት የራሱ የተወሰፈበት ወስፍ አለ። ሱረቱ ፋቲሃ የተወሰፈበት ወስፍ አለ። ግን ሌሎቹን ማሳነስ ነው ማለት አይደለም። ሱራዎቹ አንቀጾቹም እንደዛው በተመሳሳይም የአላህ ስም ሲባል ታላቁ ስሙ ሲባል ሌሎቹ ተናናሽ ናቸው ማለት አይደለም። እንደዛ አይነት አያያዝ አንይዝም እኛም ራሳችን ማለት ነው። ታላቅ የሚለው ነገር ምናልባት በጥንታዊነቱም ሊገለጽ ይችላል፣ በተለያየ ነገር ሊመጣ ይችላል። ለማንኛውም ቴትራግራማተን የሚባለው ነገር እኛ ጋር አለ ነው እያልን ያለ ነው። ያው ቴትራግራማተን የማታውቁ ሰዎች ቴትራስ ማለት 4 ማለት ነው። ግራማ ማለት ፊደል ማለት ነው። ከቀኝ ወደ ግራ የሚነበቡ 4 ፊደላት ዮድ ሄ ቫብ ሄ ያሃዋሃ ብለው ይሉታል አንዳንዶቹ። በዛ አንፃር ነው ሐሸም ይሉታል። ከመጽዮን ደግሞ ዘሽ ግልጽ ነው። እኔ በነገራችን ላይ ግልጽ ሆኖልኛል። በደንብ ነው ግልጽ ነው። እሺ አመሰግናለሁ ኡስታዝ። አቡኪ ሰላም አለይኩም። ወአለይኩም ሰላም አካውቲን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አቡኪና ኡስታዝ ወሂድ ላይ ያይዛቸው ነው። ሺቦሌት ቤት ገብተህ ዳንኤል 7 ለነብዩ መሐመድ አይደለም ብላ እሷ እዚህ መታ በጣም ኮምፕሌክስ ታቀርብ ነበር። ወደ 2-3 ሰዎች ብለሃል። የሆነት እስቲ እኔ ለውስጥ ለነብዩ መሐመድ ብዬ ነው ሞግቶ ኡስታዝም የለቀቀውን በወቅቱ አይቼ ነበር የሪከርድ የተደረገ። እስቲ እሱ ጋር አንዴ እንወያበትና ወደ ቀጣይ እንሄዳለን ብዬ ነው። አፉ በለኝ። ልታይ
ጋር እንትን ነው ካየኸው ከላይ ጀምሮ ቴክስቹዋል እና ኮንቴክስቹዋል አፕሮች ተጠቅመን ካየነው አውዱ የሚያወራው ስለ ቅዱሳን ነው ዳንኤል 7 ላይ ያልኩት እኔ ግን የተለያዩ ነገር ሂስቶሪካል ባክግራውንዶች እንደገና ደግሞ ይሄ ግራማቲካ ምናምን ብሬክ እንደሆነ አድርገህ የተለያዩ ነገሮችን ተጠቅመህ ለነብዩ ማድረግ አይ ሚን የተባለም ነገር አይቻለሁ እኔ ግን ቴክስቹዋል አፕሮች አሁን ለምሳሌ ኢሳይያስ አሁን ቅድም ያነሳው ላይ ማንበብ ለማይችል ሰው መጽሐፈን አንብብ ብለን በሚሉበት ጊዜ አውዱን ካየው አሁን አያስኬድም ነው በእኔ አግሪመንት ማለት ነው ለምሳሌ ዳንኤል 7 ላይ እንሄድበት የኡስታዝም መጽሐፍ አለኝ ራሱና አንብቤዋለሁ የተለያዩ ነገሮችን ለማየት ሞክሬ ነበር ዳንኤል 7 ላይ የሰው ልጅ የሚመስለው ላይ አይደለም የሚለው ዳንኤል ጥያቄ ዳንኤል 7 ላይ የሰው ልጅ የሚመስለው ይላል እንትን ጀምር ነው ለምሳሌ ዳንኤል 7:3 ላይ ምን ይላል አራት ታላላቅ አራዊት ከባህር ወጡ እያንዳንዱም ልዩ ነበረች አለ ዳንኤል 7:17 ላይ ካየው እነዚህ አራት ታላላቅ አራዊት ከምድር የሚነሱት አራት ነገስታት ናቸው አለ አራቱ ነገስታት እንደሆኑ ፈታ ከዛ ዳንኤል 7:15 ላይ ስትሄድ በእኔም በዳንኤል በስጋዬ ውስጥ መንፈስ የደነገጠች የራሴም ራእይ ያስቸገረኝ በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነት ጠየቅኩት እርሱም ነገረኝ የነገሩን ፍቺን አስታወቀኝ አለ ምንድነው የነገሩ ፍቺ ሲባል ዳንኤል 7:13 ላይ በሌሊትም ራእይ እነሆ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ በዘመናት ወደ ሸመገለውም ደረሰ ወደ ፊቱም አቀረቡት አለ ዳንኤል 7:14 ላይ ካየው ወገኖችም አህዛብ በልዩ ወገኖች አህዛብ በልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛት ክብር መንግስት ተሰጠው ግዛቱም የማያልፍ የዘላለም ግዛት ነው መንግስቱም የማይጠፋ ነው አለ ማነው ከተባለ ዳንኤል 7:27 ላይ መንግስትና ግዛት ከሰማይ ሁሉ በታች ያለው የመንግስት ታላቅነት ለልዑል ቅዱሳን ይሰጣል መንግስቱም የዘላለም መንግስት ነው ግዛቱ ሊገዙለታል ይታዘዙለታል ብሎ ተናገረ ማለት ነው ስለዚህ በዚህ አውድ መሰረት ለልዑል ቅዱሳን የተሰጠው ብዬ ነው እኔ እንተምለው ኦኬ ዳን ኡስታዝም ካለ ማስተካከያ ካለ አሁን እንደዛ ነው የሚቀበለው ዳንኤል ምዕራፍ 7 ቁጥር 3 ላይ ያለውን አራት ታላላቅ አራዊት ከባህር ሲወጡ አየው ያለውን ግራ ገብቶትና ከዛ ዳንኤል 7:14 ላይ የሰው ልጅ የሚመስል የተባለው ስልጣን ዙፋን ምናምን የተሰጠው ምን እንደሆነ ግራ ገባኛለ ጨነቀኛለ ምንድነው የሚለውን ነገር ሲጠይቀው ቁጥር 17 ላይ እነዚህ ታላላቅ አራዊት ከምድር የሚነሱ አራት መንግስታት ናቸው ብሎ ተረጎመለት ከዛ ዳንኤል 7:14 ላይ ያለውን ዳንኤል 7:27 ላይ መንግስትም ግዛትም ከሰማይ በታች ያሉ የመንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል መንግስቱ አለ የልዑል ቅዱሳን ህዝብ መንግስቱ የዘላለም መንግስት ነው ግዛቸው ትቶች ሁሉ ይገዙለታል ይታዘዙለታል ለልዑል ቅዱሳን ህዝብ የተሰጠው ማን ነው ግዛትም የማያልፍ ግዛት ነው መንግስቱም የማይጠፋ መንግስት ነው የተባለው የልዑል ቅዱሳን ህዝብ ነው ብሎ መልአኩ ተርጉሞታል ስለዚህ ይሄንን ነው እኛም በኮንቴክስቱ ከዛ በኋላ ዳንኤል ምንድነው ያለው የነገሩ ፍጻሜ እስከዚህ ድረስ ነው አለ ቁጥር 28 ላይ ሲዘጋ በቃ የነገርኩ ይሄ ነው ሌላ ሰው መጥቶ ኢንተርፕሬት ማድረግ አይችልም አይነት ነገር ነው አድርጎ ያስቀመጠውና ከዛ አንፃር በታየው ጥሩ ነው ዳግዬ ይሄን ይመስላል እንደዛ አይደለ አቡኪ ሐሳብ ደግሞ ኡስታዝ እንትን ላይ እኮ ራሱ ዳንኤል ፍጻሜውን ሲናገር ዳንኤል 7:18 ላይ ነገር ግን የልዑል ቅዱሳን መንግስቱን ይወስዳሉ እስከ ዘላለምም መንግስቱን ይወርሳሉ ብሎ ተናግሯል ራሱ ማለት ነው የአንደኛ ተሰሎንቄ ላይ ዳንኤል 7:18 ነገሩ ፍጻሜ እስከዚህ ድረስ ነው ብሎ ከጨረሰ በኋላ አይሎ በፊት 18 ላይ ያጥላቂ አቡኪ አንተ እንደምትለው ከሆነ እኮ መንግስትም ግዛትም ከሰማይ ሙሉ በታች ያለው መንግስት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል ነው እንጂ ያለው ለአንድ ፐርሰን አይደለም እያሳያለው ይሰጣል መንግስቱም የዘላለም መንግስት ነው የሚለው የሚለው ነው አይደለም ስለዚህ በያዕቆብ ቤት ነው የሚያወራው ስለ ህዝብ ነው የሚያወራው በቃ ህዝብ ያ ህዝብ የተባለው ማን ነው የሚለው ሌላ ህዝብ ነው እኮ ሌላ ህዝብ ያ ህዝብ የተባለው ማን ነው የሚለውን ከዳንኤል ሁለት ጋር እየይዘ መረዳት ይችላል ከመዝሙር 72:11 ላይ ደግሞ ነገስታት ሁሉ ይሰግዱለታል አሕዛብም ሁሉ ይገዙለታል ያለ ሰለሞን ነው የሚያወራው አሕዛብ መቼ ነው የተገዙ ንጉስ ሰለሞን ስለ ንጉስ ሰለሞን ነው የሚያወራው ስለ ንጉስ ሰለሞን ነው የሚያወራው
ስለ ኢየሱስም አይደለም ስለማንም አይደለም ስለ ንጉስ ሰለሞን ነው የሚያወራው እኮ 240 እሺ ኡስታዝ 244 ላይ እኮ ለዘላለም የማይፈርስ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ይላል። መንግስት ያስነሳል የአምላክ መንግስት ሆነን ነው እኮ ሌላ ህዝብ አይሰጥም እኮ መንግስት ህዝብ ነው ለህዝብ ነው የሚናገረው ስለዚህ ነው የአምላክ መንግስት ከእናንተ ትወሰዳለች ፍሬ ለማያፈራ ለሌላ ህዝብ ትሰጣለች ይላል ትሰጣለች ስለዚህ ያ ህዝብ ማን ነው ዛሬ እኮ ባውሬ ምሳሌ ያስቀመጣቸው አለ አይደለ ባውሬ ማለት የአሕዛብ ምሳሌ ከተባለው የአውሮች አሕዛብ ከሆኑ እስራኤል መለከት ማለት በእኛ አሰምሩ እስራኤልን ነው በእናንተ እስራኤል ነው የሚመለከተው አውሬ ከተባሉ አውሬ የተባላል አውሬዎች ባክግራውንድ አለ የእንትኑ የምስሉ ላይ እግሩ ላይ ለሁለት ከተሰነጠቀ በኋላ ነው የሰማይ አምላክ የማይፈርስ መንግስት ያስነሳል የሚለው የሮም መንግስት ዲቪዥኑ በኋላ ነው በሱ የሮም መንግስት መቼ ነው ዲቪዥኑ የተከፈተው ለሁለት የከፈለው መቼ ነው በ395 ነው አይደል በዳንኤል ትንቢት 93 ነው አቡኪ ታስታውሰዋለህ ነው ኮሚሽን ማስታወስከት በ395 ነው የተከፈለ የሮም መንግስት ከዛ በኋላ ነው የሰማይ አምላክ የማይፈርስ የዘላለም መንግስት ያስነሳል የተባለው እና ሰፊ ነው ራሱን የቻለ ነው ኤኒዌይ ዳንኤል ምዕራፍ 7 ላይ ያለውን እኔ በዚህ መልኩ ነው የተረዳሁት አይ ቲንክ አቡኪም በእኔ በመለው መልኩ መሰለኝ የተረዳው እሱ ለዘላለም ራሱ ሲል አንጻራዊ ሆኖ የገባው ዳጊ ለዘላለም የሚል አይደል ኡስታዝ ለምሳሌ ፓራ የሚለው ቃል አንጻራዊ ሆኖ የገባ የለ ኦላም የሚለው ኦላም የሚለው ነገር አንጻራዊ ለምሳሌ ፓራ የሚለው ፈልግ ጆሮም ባር ያድርገው ብሳውና ለዘላለም ባር ያድርገው ይላል ግን ያው ጌታው እስካለ ድረስ ነው ሁሉ የሚለው ነገር ራሱ ያው ሪላቲቭ ሆኖ ይገባል ለምሳሌ ከቅዱስ ቅባት የተነሳው ሁሉን ታውቃላችሁ ሲል ሐዋርያትን ሁሉን ያውቃሉ አይማሪክ ሁሉ ናቸው ኤክስትራኦርዲናሪ ኖሌጅ አላቸው ገቢ የሆኑ ነገሮችን ያውቃል ማለት ሳይሆን ሊትራሊ ነው ኢየሱስንም አንተ በልብ ያለውን ሁሉ ታውቃለህ ሲል እንደዚህ ያሉ ነገሮች አሉ ዳጊ ሁሉን ያውቃሉ ምን ኡስታዝ ሁሉን ያውቃሉ ነው ያልከው አይ እናንተ ከቅዱስ ቅባት የተነሳ ሁሉን ታውቃላችሁ ይላል አንደኛ ዮሐንስ ሊዮ ሁሉን ታውቃላችሁ ይላል አዎ ይላል አውቅ ያለ ኡስታዝ አለ ጥቅሱን ላወጣው ይላል ታውቃለህ አይ ጥቅሱ አያስፈልገኝም አንደኛው መልእክት ምዕራፍ 2 ላይ እንደሆነ አውቃለሁ ያመጣበት ምክንያት ምንድነው ይሄ ኦላም የሚለው ነገር አንጻራዊ ሆኖ እንደሚገባው ሁሉ ፓራ የሚለው አንጻራዊ ሪላቲቭ ሆኖ ይገባል ለማለት ፈልጌ ነው ምኑ ነው ፓራ ያልኩህ ከምኑ ጋር ያይዘው ነው አሁን ኦላም የሚለው ዘላለም የሚለው አይደል ኡስታዝ ኦላም ያው ዘላለም ነው ማወቁን ያመጣበትን ያልገባኝ ኦላም ሪላቲቭ ሆኖ እንደሚመጣ ሁሉ ፓራ የሚለውም ቃል በመጽሐፍ ቅዱስ ላይ ሁሉ የሚለውም ቃል አንጻራዊ ሆኖ ይገባል ማለት ነው ሁሉ የሚለው ቃል ባንዛ ሪላቲቭ እና አብሶሉት የሚባል ነገር አለ ለምሳሌ አልአወል የሚለው ነገር አለ አይደለ ሪላቲቭ ለአላህ Subhanahu Wa Ta'ala ወልአወል ወላሂር ወዛሂር ወልባጢን ይላል አልአወል የሚለው ሲጠቀም ባንዛሪ ደረጃ አለ በሪላቲቭ አለ አብሶሉት ሙጥለቅና ቀሪኑ የሚባል ነገር አለ ማለት ነው ወይም ደግሞ ሙጥለቅና ሙቀየድ ጎበዝ ማሻአላ ጀዛከላህ ኸይረን ጀዛ አውራው እስቲ ታሪክ የሚባለው ልጅ ሰላም ነህ የቤቱ ርዕስ አይተዋል ኢየሱስን ጌታ ያደረገው ማን ነው ማን አደረገው እዚህ ላይ እንኳን የለውበትም አላነበብኩም እሺ ከዳጋስ አጀንዳ ስለዚህ ነው የመጣሁት ጨርሱና እኔ በኋላ እንጠይቀው ጠይቃለሁ ኦኬ ኡስታዝ አለ እሺ ኢንሻአላህ እንትን ካላነበብክ እዚህ ላይ እሱ ችግር የለውም ጥያቄ አለ ቀጥል እሺ ኡስታዝ እኔ የመጣሁት አሁን ቅርብ ጊዜ ነው የሰለምኩት ማለት ነው ክርስቲያን ነበር ቢያንስ አንድ ወር ከምናምን
እና የኔም ምላት ልጅ ነበረች። ከዛ እንጋባ ምናምን ብዬ ስጠይቃት አይ አይቻልም እንደዚህ ምናምን ነገራች። ከሰለምክ በኋላ ማግባት ምናምን አይቻልም። ከሰለምክ በኋላ መጋባት አይቻልም። እሷ ኡስታዝ ናት ማለት አንተ የሰለምከው ከመስለም በፊት ነው የምታውቃት? አብረን ከመስለም በፊት ዝም ብሎ እናወራ ነበር። ከዛ እኔ ከሰለምኩ በኋላ ደግሞ በቃ በደንብ ማውራት ጀመረ። ግን እንደዚህ ስላት አይ አይቻልም እንደዚህ አይቻልም ማለት ነው። ለሷ ብለህ ካልሰለምክ ድረስ የሰለምከው ለሷ ብለህ ከሆነ አይቻልም። ግን ሊላሂ ብለህ ለአላህ ብለህ ራስህን ከሳት ለማዳን ብለህ ከሰለምክ ትችላለህ። ያው ስትሰልም ለሶስት ነገር ብሎ የሰለመ እስልምናው ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ተገዶ፣ ሶስተኛ ደግሞ ለተቃራኒ ጾታ ብሎ ማለት ነውና እሷን አተኩረህ እሷን ታሳቢና ዋቢ አድርገህ ከሆነ አይሆንም ማለት ነው። ኧረ እንደዛ አይደለም። ይሄ እያወራህ ከሆነ ሚውት ላይ አይነሽ። እኔና አንተ ከኛ ከሰፈር ልጆች እያወራን ተገናኘን። እስልምናን እየተቸክ ነበር። እኔ ደግሞ ስለ ክርስትናና ስለ እስልምና አነጻጽሬ በማወራ ጊዜ በቃ እኔም እና አንቺ እንደዚህ ተምረሽ ከሆነ የሰለምሽው እኔም መማር ፈልጋለሁ ወደሚያስተምሩኝ ቦታ ውሰጂኝ አልከኝ። አየክ ወጣክ። በጣም ውሸታም ነክ። የሰፈር ልጅ ስለሆንከ ነው። አሳፋሪ። አይ ችግር የለውም ተረጋጊ። በቃ ችግር የለውም አብሽሪ። ራስሽን ጠብቂ። አንቺ አይ ቲንክ ራስሽን ጠብቂ፣ ዲንሽን በደንብ ጠብቂ። ዲንሽ ላይ ጠንካራ ሁኚ። አብሽሪ። እሺ ምንም ችግር የለውም አብሽሪ። አረ ምንም አይደለም። መማር ከፈለገ ይማራል። ሻሃዳ የሚያሳዘው ካለ ሻሃዳ ሲይዞታል። እኛ ነገርኩሽ በዛሂሩ ነው። እኛ ውስጥ የሰዎች ህይወት ውስጥ አንገባም እኛ ሙስሊሞች። አራው ቆሎ ሻሃዳ ከካሜራ ጀርባ ምንድነው ያለው የሚለው ነገር ምንም እናውቀው ነገር የለም። እዚህ መድረክ ላይ መጥቶ አንድ ሰው እስልምና መቀበል ፈልጋለሁ ቢለን እሺ ነው የምንለው። ለምን? ከሳት ነፃ እንዲሆን ስለምንፈልግ ነው። ጀነት ሰፊ ነው። ለማንም እንትን አይለንም። የሆነ ያልቅብናል፣ ቦታው ይሞላብናል፣ ቦታው ያዝብናል ምንለው አይደለም። ማንም ሰው እንዲድን ነው የምንፈልገው ከጀሃነም። ከዛ አንፃር ማንኛውም ሰው ሲመጣ መማር ሲፈልግ እንትላለን። በተረፈ ለስለላ ነው ሰው የመጣው ለእንትን ነው ምናምን የሚለውን ነገር እኛ እንደዚህ አይነት ነገሮች ቃላቶች አንጠቀምም። ጥንቃቄ እናደርጋለን። እና በተቻለ አቅም ራስሽን ጠብቂ፣ እንትን በይ፣ ተማሪ። በቃ ልጁም ከምን አንፃር እንደሰለመም ከሰለመም ከምን አንፃር እንደሰለመ አላህ ነው የሚያውቀው። ካልሰለመም ደግሞ እኔ ከሶስት ቀን በፊት ነው ወር ነው አላ ሰበብ ያደርግለታል። አላህ ሰበብ ያደርግለትና እንትን ይበል በቃ እንዲሰልም ያደርገው። አላህ ሂዳ ይስጠው፣ አላህ ያስተካክለው። በቃ ከዚህ በላይ ምንም የሚባል ነገር የለም። አብሽሪ። እሺ ምንም ችግር የለውም። በቃ አንተ ለፊው በቃ ዝጊውና ራስን ጠብቂ፣ ሰበቡን አድርሺ። ኢንሻአላህ ወያኪል ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባቢ እሺ አቡኪ መቀጠል ትችላለህ። እስከዛ ድረስ ኡስታዝ የኔ ዮሐንስ አንድ ላይ ነበረ። አይ ቲንክ ኤናርኬን ሆሎጎስ ከሆሎጎስን ፕሮስታንቲዮን ከኢቲዮስ ኤን ሆሎጎስ የሚለው ላይ የሶስተኛው መዋቅር ላይ ነበር። ከኢቲዮስ ኤን ሆሎጎስ የሚለው ላይ ብዙ ጊዜ ቃል እግዚአብሔር ማለት ቲዮስ ራሱ ሎጎስ ነበር ነው። ከቲዮስ ራሱ ያው ሎጎስ ነበር ብለው ሲፈታ ነው የግዝም ነው እግዚአብሔር ወጡ ቃል እግዚአብሔር ራሱ ቃል ነበር ብሎ ነው ያስቀመጠው። ግን አሁን ለምሳሌ በግሪክ ግራመሩ ከሄድን ላክ ኦፍ ዲፊኒት አርቲክል አለ አይደለም? ስለዚህ ዲፊኒት አርቲክል ያለው ቲዮስ አይቀርም ሎጎስ ላይ ከሆነ ከቲዮስ ኤን ሆሎጎስ ነው። ሆ ከዛም በኋላ ሎጎስ ነው። ሆ ምትራ ዲፊኒት አርቲክሏ
ወደ ሎጎስ ነው የምትሄደው። ስለዚህ ቃል እግዚአብሔር ነበር ብሎ መፈታት የለበትም ወይ? ተመሳሳይ ግራመር አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ጋዲዜ ላብ ለሚለው ላይ እዚህ አጋፔ ለሚለው ላይ ዲፊኒት አርቲክል የለውም ራሱ ማለት ነው። ሆቲዮስ አጋፔስ ነው የሚለው ራሱ ማለት ነው። ስለዚህ እዚህ ጋር እግዚአብሔር ቃል ነው ማለት እግዚአብሔር ፍቅር ነው ተብሎ ከተፈታ በተመሳሳይ ግራመር መዋቅር መሰረት ዮሐንስ አንዳንድ ላይ ከቲዮስን ሆሎጎስ የሚለው ላይ እግዚአብሔር ቲዮስን ለምንድን ነው የምናስቀድመው ዲፊኒት አርቲክል እንትን የለውም የሚለው ላይ ነበር ኡስታዝ። አይ ቲንክ ሐሳቤን ካገኘ ሄና አርኬ ሄኖሎ ሆሎጎስ ካይ ሆሎጎስ ፕሮስቶንቲዮን ካይ ቲዮስ ሄነ ሆሎጎስ ይላል። እዚህ ጥቅስ ላይ ኮፕላቲቭ ቨርብ አለ፣ አያያዥ ግስ አለ እንጂ ምን የሚል አለ? ኤን የሚል ነገር የለ። ኦኬ ኤን ካይ ቲዮስ ኤን ሆሎጎስ የሚል ነገር የለ። አለች ኦኬ አለ። ስለዚህ ዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ አለ ቨርቡ ኮምፕራቲቭ ባይሆንም ግን ኢዝ የምትለዋ ሲምፕል ቨርብ ናት። የታለ ኢዝ የሚል ነገር የታለ? በግሪክኛው ግሪክ ሆነ የምናወራው ኦኬ የለም እንደ እዚህ ጋር ታዚህ ትሸውዶኛል ማለት ነው። ስታስ ኢዝ የሚለውን ስቴም ብሎ ነው ያመጣልኝ እዚህ ላይ ስቴም ነው ምናምን ብሎ ነው ያመጣልኝ እዚህ ላይ ኢዝ የሚል አለ እሱ ላይ አለ ኢዝ የሚል አለ። እዚህ ጋር ምን ይላል? አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ሆቲዮስ አጋፔን እስቲ ነው የጠየቁት ጥያቄ ዮሐንስ ወንጌል 4:4 ላይ አምላክ መንፈስ ነው የሚለው ላይ ኤስቲን የሚል ነገር አለ ወይ? የለም። እዛ ጋርማ የሚለው ጋድ ኢዝ ስፒሪት ነው የሚለው ሊትራሊ። ኢዝ የሚል ነገር አለ ወይ ነው ያልኩ በግሪከኛ ላይ የለም እዛ ላይ የለም። ስለዚህ እዛ ጋር አይሆንም ማለት ነው። ግራመሩ እንደዚህ መሆን አለበት ተብሎ የተሰጠው ነገር አይሆንም ማለት ነው አይደለ? ጋድ ኢዝ ስፒሪት የሚለው ላይ ፊነማ ሆቲዮስ ነው የሚለው። ስለዚህ ሆቲዮስ ነው የሚለው ራሱ ማለት ነው። ስለዚህ መንፈስ እግዚአብሔር ነው ማለት ነበረበት ለሚለው ኮፕላቲቭ ቨርብ እስከሌለ ድረስ እነሱ ያመጡት የግራማቲካሊ እንትን አይደለም ማለት ነው። የሉቃስ ወንጌል 16:15 ላይ ዴቴዎስ ጌኔስኬ ቴስ ካርዲያስ ሂሞን ይላል። ምን ማለት ነው? አምላክ ልባችሁን ያውቃል ማለት ነው አይደል? በአማርኛ ያስቀመጡት። ስለዚህ አሁን ምንድነው ዴቴዎስ ጌኖሲስ ቴስ ካርዲያስ ብሎ ሲያስቀምጥ አምላክ ልባችሁን ያውቃል ነው ወይስ ልባችሁ አምላክን ያውቃል ነው? አምላክ ነው ያው እንትን የሚሆነው ራሱ ሰብጀክት የሚሆነው አምላክ ልባችሁን ያውቃል። ታዲያ እንደዛ ከሆነ ካይቴዎስ ሄነ ሆሎጎስ ሲባል እዚህ ጋር ሳብጀክቱ ማን ነው? በዲፊኒት አርቲክል ቲዮስ ላይ ስላለ ሎጎስ ላይ ስላለ ሎጎስ ነው መሆን ያለበት። ስለዚህ እንደዛ ከሆነ እዚህ ላይም ዴቴዎስ ጌዲዮስ ተስ ካርዲያስ ሂሞን በሚለው ላይ ዴፊኒት አርቲክል ያለው ማን ነው? ቲዮስ ነው ወይስ ካርዲያስ ነው? ካርዲያስ መሰለኝ ስታስ። ስለዚህ ካርዲያስ እንደዛ ከሆነ ገልብጠውና እነሱ እንደሚሉት አምላክ ልባችሁን ያውቃል የሚለውን ልባችሁ አምላክን ያውቃል መሆን ይችላል? አይችልም። ስለዚህ እነሱ ያዙት እንትን አይልም ማለት ነው። አሁን የሚነሳ ነገር ምንድነው? ዮሐንስ ወንጌል 1:1 ላይ ቃልም አምላክ ነበረ ቢባል አሁንም ችግር የለውም ነው እያለን ያለ ነው። ለምን? አርኬ የሚለው ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር ይላል። እዚህ አንቀጽ ላይ ኤና ሃርኬ ኤን ሆሎጎስ ይላል። አርኬ የሚለው ጥንት ማለት ነው፣ መጀመሪያ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ታገኛለህ። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው ይላል። መጀመሪያ ለሚለው ቃል አሁንም አርኬ የሚለውን ቃል ነው የሚጠቀመው። ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይም አምላክ ከጥንት ጀምሮ በቅዱሳኑ አፍ የተናገረው ይላል። አየህ፣ በቅዱሳን ከጥንት ከመጀመሪያ ጀምሮ የተናገረው ብሎ ነው። ሉቃስ 1:69 ላይም እንደዛ ነው። ከጥንት ጀምሮ በነበሩ በቅዱሳን አፍ ተነግሮ የነበረውን የመዳንን ቀን በዳዊት ቤት አስነስቷልና እያለ ይናገራል። ዕብራውያን 1:1 ላይም ከጥንት ጀምሮ አምላክ በብዙ አይነት ጎዳና በብዙ አይነት እንትን ለአባቶቻችን በነቢያት ተናግሮ እያለ ይናገራል። ከዛ በልዩ በዚህ ዘመን መጨረሻ ተናገረናል። በልዩ ሲናገር ምንድን
ነው ያለው? ዮሐንስ ወንጌል 8:4 እና 5 ላይ እንግዲያውስ አንተ ማነህ ሲሉት ከጥንት ለእናንተ የተናገርኩት ነኝ አለ። ለነቢያት የተናገርኩት ነኝ አለ። ጥንት የሚለው የግሪክኛው ቃል አርኬ እያለ ነው የሚናገረው። ስለዚህ የላከኝ እውነተኛ ነኝ፣ ከእርሱ የሰማሁት እነዚህ ለዓለም እናገራለሁ ይላል። ታፍታ ማለት እነዚህም ማለት ነው። ዴሞንስትሬቲቭ ፕሮናኑ ማለት ነው። ስለ አብ እንደነገራቸው አላስተዋሉም ይላል። ስለዚህ አርኬ ማለት ከጥንት ጀምሮ የነበረ ማለት ነው። ከመጀመሪያ ጀምሮ ነቢያቶቹ መናገር ከጀመሩበት ጊዜ ጀምሮ ነው። ኢሳይያስ 48:3 ላይ የቀደመውን ነገር ከጥንት ተናግሬያለሁና አለ ለነቢያት። ከአፌም ወጥቷል አለ። ምንድነው የወጣው አለ? ኢሳይያስ 45:23 ላይ ቃሌ ከአፌ በጽድቅ ወጥታለችና አትመለስም አለ። ስለዚህ ከጥንት ጀምሮ ቃል ወጥቷል። ከጥንት ጀምሮ ቃል ነበረ፣ ዴቫር ነበረ፣ ዳቫር ነበረ፣ ሎጎስ ነበረ እያለ ነው የሚያወራው። ስለዚህ ሆሎጎስ የሚለው ቃል ዮሐንስ 6:60 ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማ ይችለዋል ከሚለው አንጻር ሆሎጎስ ተብሏል ማለት ነው። ሆሎጎስ እያለ ይናገራል። ዮሐንስ ወንጌል 12:48 ላይ ሆሎጎስን የተናገርኩት ቃል እርሱ በመጨረሻ ቀን ይፈርድባቸዋል። ቃል ለሚለው ቃል ሆሎጎስ በሚል ነው ያስቀመጠው። ሮሜ 9:9 ላይም የተስፋ ቃል ለተባለው ሆሎጎስ የሚል ቃል የተጠቀመው። እዚህ ድረስ ከተግባባን ከጥንት ጀምሮ ከነበሩ ነቢያቶች በአጠቃላይ በመጀመሪያ ቃል ነበረ። ያ ቃል በማን ዘንድ ነበረ ነው ጥያቄ የሚነሳው። ያ ቃል በአምላክ ዘንድ ነበረ። ኤርምያስ ምዕራፍ 7 ቁጥር 1 ላይ ከአምላክ ዘንድ የመጣው ቃል ይህ ነበረ ብሎ ይናገራል። ከማን ዘንድ? ከአምላክ ዘንድ ሲመጣ የነበረ ቃል አለ። ስለ መሲሁ የተነገረ ቃል አለ። ያ ቃል ከአምላክ ዘንድ ነበር ሲመጣ የነበረው። ቃልም በአምላክ ዘንድ ነበረ የሚለው ከዛ አንፃር ነው። ኤርምያስ አይ ቲንክ ምዕራፍ 7 ቁጥር 1 ላይ ከቴዎስ ዘንድ ወደ ኤርምያስ የመጣው ቃል ይህ ነው ያለ ይናገራል። ስለዚህ ሲመጣ የነበረ ቃል ነበር። ያ ቃል ደግሞ ያ የተስፋ ቃል ሲነገር የነበረው ቃል ስለ መሲሁ ነው። መሲሁ ምን ነበረ? አምላክ ነበረ። አምላክ የሚለውን ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ተብሏል። ዮሐንስ ወንጌል ምዕራፍ 14 ቁጥር 30፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 31፣ ዮሐንስ ወንጌል 12:31 እና ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣን የዚህ ዓለም ገዢ ተብሏል። ስለዚህ አምላክ የሚለው ገዢ በሚለው ከመጣ ከጥንት ጀምሮ የነበረው ቃል ምን የሚል ቃል ነበረ? ገዢ የሚል ነበረ። ያንን ዘፍጥረት 48:11 ላይ ገዢ የሚል ነገር ታያለህ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይም አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና ይላል። ኦሪት ዘኍልቍ ምዕራፍ 24 ቁጥር 18 ላይም ከያዕቆብ የሚወጣ ገዢ ብሎ ይናገራል። ስለዚህ ነበረ ነው የሚለው። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ አለት ጠጥተዋልና አለቱም ክርስቶስ ነበረ ነው የሚለው። ይሄን ዱሬሽን ነው የሚጠቀሙት። ዮሐንስ ወንጌል 1:1 ላይ እንዳለ ነበረ ብሎ ያስቀምጣል። ነበረ ምን ነበረ? ክርስቶስ ነበረ አለ። ግን ክርስቶስ ማለት የተቀባው አዲስ ኪዳን ላይ ነው። ክርስቶስ ነበረ ማለት ያኔ ነበረ እንደማለት እንዳልሆነ ሁሉ ገዢ ነበረ፣ አምላክ ነበረ ማለት ያኔ ገዢና አምላክ ነበረ ማለት አይደለም። ከተወለደ በኋላ ነው የሚሆነው። ለዛ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 73 ላይ ለአባታችን ለአብርሃም የማለውን መሐላ ይሰጠን ዘንድ አሰባል። ምንድነው የሰጠው? መዝሙረ ዳዊት ምዕራፍ 105 ቁጥር 42 ላይ ለባሪያው ለአብርሃም የነገረው ቅዱስ ቃሉን አስቧልና አለ። ቃል ለሚለው ቃል የገባው ምንድነው? ሎጎስ ነው የሚለው በዕብራይስጥ ዳቫር በሚል የገመጠው አይተዋል። እሱን ጥቅስ መዝሙረ ዳዊት ምዕራፍ 105 ቁጥር 42 ላይ ግሪክ ሰብጀንት ላይ ሎጎስ ነው የሚለው። ስለዚህ ለአባታችን ለአብርሃም የማለው መሐላ ይሰጠን ዘንድ አሰበ ብሎ ሉቃስ 1:73 ላይ በመሲሁ እንደተፈጸመ ይናገራል ማለት ነው። መዝሙረ ዳዊት ምዕራፍ 105 ቁጥር 8 ላይም ቃል ኪዳኑን ለዘላለም እስከ ሺህ ትውልድ ድረስ ያዘዘውን ቃሉን አሰበ ይላል። ሎጎስን አሰበ። ስለዚህ ለአብርሃም ቃል የገባለት ዘፍጥረት 22:18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና። ያ ቃል ምንድነው? መሲሁ እንትን ነው ማለት ነው። ስለዚህ ዮሐንስ ወንጌል አንዳንድን ኦሪገን ሲፈታው ምንድነው ያለው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ how the word was with God ቃልም በአምላክ ዘንድ እንዴት ነበረ አለ። to this in the which peace serves to remember what is called the word comes certainly ይላል the word of the Lord ሆሴዕ 1:1 ላይ መጣ የተባለው ቃል ለነቢያቱ ሲመጣ የነበረው ቃል የተስፋ ቃል ምናምን ይልና ያስቀምጥና ከዛ በኋላ ምን ይላል? ጀርሚያ ኮንሰርኒንግ ኮምፓሬሽን
may enable us to find out how the world was with God ብሎ ኮሜንታሪ ኦፍ ጆንን ኦሪገን ሲያስቀምጥ ማለት ነው። እንደዚህ ይላል። ከዛ በኋላ ምን ይላል? ኮሜንታሪ እንትን ይላል። ቁጥር 2 ላይ ምን ይላል መሰለ? as God who is over all is God with the article not without article አለ። ያ ታላቁ አምላክ የሚባለው ከሁሉ በላይ የሆነው አምላክ ከአርቲክል ጋር ነው የሚቀመጠው አለ። ከዛስ ምን አለ? such person we have to say that God on the one hand is very God አውቲዮስ ኦፍ ጋስ አውቲዮስ የሚባለው የዋን ጋድ የሚባለው አለ። the savior say he's praying ኢየሱስም በጸሎት ጊዜ አዳኛችን እንደተናገረው ምን አለ? ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው እንኳን አንተና የላከውን ኢየሱስን ያውቁትን ይቺ ዘላለም ሕይወት ናት ካለ በኋላ all beyond very God is made God by the participation his divinity አለ። it is not to be called simple God with the article but rather God without article አለ። ሌሎቹ ጋድ ያደረጋቸው አምላክ የሚያደርጋቸው ሌሎቹ ፓርቲሲፔሽን በማግኘት ነው። his divinity ያካፈላቸው ነው አምላክ የሚሆኑት። እሱ ግን with the article ነው rather than God without እነሱ ግን አርቲክል የላቸውም እያለ ነው የሚናገረው። አንብበዋል ኮሜንታሪ ኦፍ ጆን ኦሪገን ወይም ደግሞ እሱ ዮሐንስ ወንጌል አንዳንድን ሲተነትነው ምን አለ? በደንብ ልድገምላችሁ። ምን አለ? very God is made God ይሄ ዋና አምላክ የሚባለው አምላክ ያደርጋል በምን? by participation his divinity in his divinity አለ። እንዲሳተፉ ያደርጋቸዋል አለ። it is not be called simply God with article አለ። አርቲክል ያለበት ሆቴዎስ የሚለውን አያካፍላቸውም አለ። but rather God without article አለ። ስለዚህ ኢየሱስ እዛ ጋር የተቀመጠው ሲምፕሊ ያለ አርቲክል ነው የተቀመጠው ነው። ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ ደቀ መዛሙርቴ ናቸው ከእናንተ ውስጥ አንዱ ዲያብሎስ ነው አለ። ዲያብሎስ የሚል አላለም፣ ዲያብሎስ ነው አለ። ማን ነው ዲያብሎስ ያለው? ይሁዳና ዲያብሎስ ኦንቶሎጂካሊ የተለያዩ ናቸው አይደል? ስለዚህ ኦንቶሎጂካሊ የተለያዩ ከነበሩ ለምንድን ነው ዲያብሎስ የተባለው? ግብርን ነው የሚያመለክተው ወይስ ባህሪን ነው የሚያመለክተው? ያው ግብሩን ነው ስራው። ልክ እንደዛ ማለት ነው። ከዛ አንፃር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በዚህ መልኩ መፍታት ትችላለህ። ቢቀያየር ችግር የለውም። አምላክ ቃል ነበረ ካልነው አምላክ ተናጋሪ ነበር ብለህ መፍታት ትችላለህ። ግን ቃልም አምላክ ነበረ ብለህ ብትለውም አሁንም ችግር የለውም። ለምን ከጥንታዊ አፈታት ጋር እንዴት ያን ነገር ይፈታል የሚለው ነገር ማለት ነው። ኦንቶሎጂካል ነው ወይስ ምንድን ነው የሚባለው? ኦንቶሎጂካል ተርምና ፈንክሽናል ተርም ነው። ፈንክሽናል ተርም ነው ይሄኛው የተቀመጠው ማለት ነውና ከዛ አንፃር መረዳት ትችላለህ ማለት ነው። የፈራሁት እንትን ላይ ካለው ጋር እንትን እንዳይልብኝ ብዬ ነበር። በአብ ዘንድ የነበረው ይሄ የአንደኛ ዮሐንስ ምዕራፍ 1 ቁጥር 2 እኮ ታዲያ በአብ ዘንድ የነበረው እኮ የሚለው እኮ በአብ ዘንድ የነበረው ኤርሚያስ 7:1 ላይ ያለለ እኮ እሱም በቀላሉ ትፈተዋለህ እኮ ኤርሚያስ 7:1 ላይ ይናገራል። ከአምላክ ዘንድ ወደ ኤርሚያስ የመጣው ቃል ይሄ ነው አለ። ከመጀመሪያ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው አለ። ሲሰማ የነበረ ቃል ነው። እሱንም ደግሞ እንየው። ስለ ሕይወት ቃል ከመጀመሪያ የነበረውና ምን ያለው የሰማ ነው። ምን ነበር ሲሰሙት የነበረው? የሚሰማ ቃል ነበር የነበረው ማለት ነው። አየህ። ከዛ በኋላ ምን አለ? ቃል ስጋ ከሆነ በኋላ በአይናችን ያየነው እጆቻችን የዳሰስነውን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠ ሕይወትን ቃል እንትን ይላል። አሁን ሕዝቅኤል ምዕራፍ 12 ቁጥር 28 ላይ እንዲህ በላቸው ይላል። አዶናይ ያህዌ እንዲህ ይላል። ሕዝቅኤል 12:28 ላይ የምናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም ይላል አዶናይ ያህዌ። ዳባር ይላል በዕብራይስጥ፣ በግሪክ ሰብጀንት ሎጎስ ይለዋል። አየህ፣ የምናገረው ቃል ይፈጸማል አለ። የምናገረው ቃል ምን ይላል? ይፈጸማል። ሕዝቅኤል ምዕራፍ 12 ቁጥር 25 ላይም እኔ ያህዌ ነኝ እናገራለሁ፣ የምናገረው ቃል ይፈጸማል አለ። አየህ፣ ቃል ነበረ፣ ቃልም በአብ ዘንድ የነበረው ለእኛም የተገለጠው ይላል። አየው። ከዛ በኋላ እንዴት ነው ቃልም ስጋ ሆነ ሲባል ሁለተኛ ነገሥት ምዕራፍ 10 ቁጥር 30 ላይ ያው ያህዌ ኢዩን በፊት ቅን ነገር አድርጋልና በልብ ያለውን ሁሉ በአክዓብ ቤት አድርጋልና ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለ። ከዛ በኋላ ዘመኑ ሲፈጸም ምን አደረገ?
ሁለተኛ ነገሥት ምዕራፍ 15 ቁጥር 13 ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል የነበረ ሆነም አለ። ሆነ ተነግሮ የነበረው ቃል ሆነ አለ። ምን ማለት ነው? ሆነ ማለት ተፈጸመ፣ ግኔቶ ተፈጸመ ማለት ነው። ኤግኔቶ ማለት ነው፣ ተፈጸመ ማለት። ስለዚህ ተነግሮ የነበረው ያ ቃል ስለ መሲሁ ሲነገር የነበረው ቃል ድንግል ማርያም ማኅፀን ውስጥ ሆነ ማለት ይኩነኒ ስትል ይሁንልኝ ስትል የሉቃስ ወንጌል 1:38 ላይ ቃልም ስጋ ሆነ ማለት ነው። ለዛ ነው ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነዋል። ከዛስ ቃል ስጋ ከሆነ በኋላ ደግሞ በዓይናችን ያየነው እጆቻችን የዳሰሰው እናወራለናል። ሕይወት ተገለጠ፣ አይተንማ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠዋል። ከአብ ዘንድ የነበረው ቃል ሎጎስ ስለ መሲሁ የተነገረ ቃል አለ። ነቢያቶቹ ሲናገሩ የነበረው ቃል አለ። ስለዛ ነው የሚያወራው ማለት ነው። ላሳሽክረና ኖሚኔቲቭ ኬዝ ላይ በርሱ ሆነ የሚለውን ትፈልገዋለህ? ሁሉማ በሎጎስ ነው። ሳንካን እንትን ላይ ዮሐንስ አንዳንድ ላይ ነው እንጂ ሁሉ በርሱ ሆነ። ይሄ ሁሉ በርሱ ከሆነ የሚለው በሎጎስ እንደሆነ ያው እነሱም እንትን ይላሉ። ሁሉ በርሱ ሆነ የሚለው በማን ነው? በሎጎስ ነው። ምንድን ነው የሆነው? ሁሉም ያው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አይደል? በቃል አይደለም እሱ ራሱ እኔ ጋር ያለው ነገር ሌላ ነው። አሁን ቀይሬዋለሁ እሱ ራሱ። ኦኬ እሺ፣ እስክሪብቶ ሊያዝ ስታስ ቀይሬዋለሁ እሱ ማለት ነው። እሱ ሁሉ በእርሱ ሆነ። እንትን ላይ ዮሐንስ ወንጌል ላይ ገባ። ዮሐንስ ወንጌል ስንት ስታት? ምዕራፍ 1 ቁጥር 12 ላይ ገባ። ዮሐንስ ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸዋል። እሺ ወደ ገዛ ወገኖቹ መጣ የሚል የለ? የእርሱ ወደ ሆኑት መጣ 11 ላይ የእርሱ ወደ ሆኑት መጣ የገዛ ወገኖቹም አልተቀበሉትም ይላል። ወደ እርሱ መጣ አለ። ከዛ በኋላ ቃልም ምን ሆነ ይላል 14 ላይ ካይሆሮጎስ ሳርክስ ግኔቶ ቃል ስጋ ሆነ። ቃል ስጋ ከሆነ በኋላ ነው የመጣው ወይስ ቃል ስጋ ከመሆኑ በፊት ነው ወደ ገዛ ወገኖቹ መጥቶ ያልተቀበሉት? ስጋ ከመሆኑ በፊት ነው እንጂ። ስጋ ከመሆኑ በፊት ነው መጥቶ ያልተቀበሉት ወይስ ስጋ ከሆነ በኋላ ነው መጥቶ ያልተቀበሉት? ኦኬ በጥቅሱ ከሆነ አልተቀበሉትም የሚለው 11 ላይ ነው ያለው። ቃል ስጋ የሆነ ደግሞ 14 ላይ ነው እኮ። ስለዚህ የንግግር ቅድመ ተከተልን እንጂ የጊዜ ቅድመ ተከተልን አያሳይም አይደል? አያሳይም። ትክክል። ስለዚህ አየህ ከቃል ስጋ ሆነ ከሚለው በፊት ቀድሞ የተነገረው ነገር ቃል ስጋ ከሆነ በኋላ ከመሆኑ በፊት በጊዜ ይቀድማል እንደማንለው ሁሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ የሚለው ቃል ስለ ፍጥረት አይደለም የሚያወራው። አንደኛ ቆሮንቶስ 8:6 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። ታፋንታ ማለት ነገር ሁሉ ማለት ሲሆን አንጻራዊ ንግግር ነው። ሁለተኛ ቆሮንቶስ 5:18 ላይ ነገር ሁሉ ከአምላክ ነው ይላል። የትኛው ነገር የሚለውን እንመጣበታለን። ነገር ሁሉ ከአምላክ ነው ሁለተኛ ቆሮንቶስ 5:18 ላይ ተመልከት። ከዛ በኋላ ሁለተኛ ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም ነገር አለ አዲስ ሆኗል አለ። ካይና ማለት አዲስ ማለት ነው። ሁሉም ነገር አለ። ስለዚህ ምን አለ? ሁሉ ምን ይሆናል? ነገር ሁሉ በእርሱ የሆነ አንድ ጌታ ኢየሱስ አለን አለ። በእርሱ በኩል የሆነ ስለዚህ ምንድነው በእርሱ በኩል የሆነው? ሁሉ ነገር በእርሱ በኩል የሆነው ምንድነው ሲባል አዲስ ፍጥረት በክርስቶስ ሆኗል። ሁሉ አዲስ ሆኗል ይላል። ሁሉ አዲስ የሆነው በማን ነው? በክርስቶስ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ምንድነው የሆነው ሲንል አዲስ ፍጥረት ሁሉ የሆነው በክርስቶስ ነው። ከሆነው ነገር አዲስ ፍጥረት ከሆነው ነገር ያደርሱ ምንም የሆነ ነገር የለም ነው ለማለት የፈለገው። የሮሜ 8:39 ላይም እንደዛ ነው። ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከአምላክ ፍቅር ሊለየን ማንም አይችልም ማለት ከአምላክና በክርስቶስ
ከአብ ሲሆን ከ ነው የሚጠቀመው። ለክርስቶስ ሲሆን ደግሞ በ ነው የሚጠቀመው። ልክ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ የሚመካ በእግዚአብሔር ይመካ አለ። ከዛ በኋላ ምን ሆነልን አለ? ከአምላክ ጥበብና ቅድስና ቤዛነትም በክርስቶስ ኢየሱስ ይሆናቸዋል። በክርስቶስ በኩል ወደ አምላክ እንዲህ ያለ እምነት አለን አለ ሁለተኛ ቆሮንቶስ 3:4። ስለዚህ ዲያ የሚለው የሚጠቀመው በክርስቶስ ነው። ከምትለዋ ነገር አፖ የሚለው ደግሞ ለአብ ነው የሚጠቀመው ማለት ነው። ስለዚህ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ ባለን ካለ በኋላ ነገር ሁሉ በእርሱ በኩል ይሆናል። ምን ነገር ሆነ ስንል ሁለተኛ ቆሮንቶስ 5:17 እና 18 ላይ ይፈታልናል። ማንም ቢሆን በክርስቶስ አዲስ ፍጥረት ነውና አለ። ኤን በክርስቶስ ፍጥረት ነው አለ። ከዛ በኋላ አሮጌው ነገር አልፏል፣ ሁሉም ነገር አዲስ ሆኗል አለ። ሁሉም ነገር አለ አዲስ ሆኗል አለ። አሁን ጥያቄ የምጠይቀው አዲስ ሆኗል፣ አዲስ ነገር የሆነው ምንድነው ስትለው ያመነው ነው የሆነው ይላል። ግን ሁሉ ነገር ነው እኮ የሚለው። ሁሉ ነገር አዲስ ሆኗል አለ። በማ በክርስቶስ ከማ ነገር ሁሉ ከአምላክ ነው ይላል። እዛው ላይ 18 ላይ ከአምላክ ነው፣ ነገር ሁሉ ከአምላክ ነው። ምን እንደሚለው ግሪክኛ ታውሳለህ? ታኤም ፓንታ ኤኮ ቱ ኤስ ነው ብሎ የሚያስቀምጠው ነገር ሁሉ ከአምላክ ነው። ከና በ ይሄ ይመስላል። ከዛ ኦቨርዶዝ እንዳይሆን ይሄን ላላምጣው ደምብ ኢንሻአላህ ቀደም ተቀበል ነበር። አይ እንትን ጽፌቻለሁ አይደል? ጥቅሶች እንዳለ ጽፌቻለሁ። እስቲ እንትን አድርገዋለሁ። ፐርሰን ሁለት እንዳይመጣብኝ ብዬ ነው። ኖሚኔቲቭ ኬስ ሆኖ ፓራ ሲመጣ ፐርሰኖችን ያሳያል የሚል ነገር አይቼ ነበርና ኢየሱስ ፐርሰን እንዳይመጣብኝ ፓራ ይሄ ኖሚኔቲቭ ኬስ ፕላስ ይሄ ፓራ ፓንታ አኩሴቲቭ ሲሆን ፐርሰን ያሳያል። ፕላስ አኩሴቲቭ የሆነው ካይ ሆሎጎስ ፕሮስቶንቲዮን እሱ ላይ ፐርሰንን ያሳያል አይቼ ነው። ገላትያ 2:5 ላይ ያለ እሱ ላይ ከፈለክ የወንጌል እውነት በእናንተ ዘንድ የሚለው ነው። ዘንድ ቢሆን ፕላስ አኩሴቲቭ ነው። ያ ማለት ፐርሰን አይደለም። ራሱ የወንጌል እውነት የሚባል እኔ ጋር ፐርሰን አይደለም፣ ከኔ ጋር የተቀመጠ ገባኝ። ኦኬ ያከለ አርጊመቱ ጠበቀ ሲልም እኛም እያጠበቀ ነው። ከይካችን እንሄዳለን።